በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳለን ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ ምሕረቱም ከሁሉ አስቀድሞ ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባህሪ ገንዘብ የሆነ አምላካችን ቸሩ እግዚአብሔር በድጋሚ ስሙ የከበረ የተመሰገነ ይሁን፣ የተመሰገነ ይሁን። እመቤታችን እናታችን ድንግል ወላዲተ አምላክ እማምላክ ማርያም ንጽሕተ ንጹሐን ቡርክተ ቡሩካን ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያኑ እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በምሕረቱ በይቅርታው ፍስሐ ሰላምን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ዳዊት መዝሙር 80 ቁጥር 1 እስከ መጨረሻው። የቅዱስ ዳዊት መዝሙር 80 ቁጥር 1 እስከ መጨረሻው። ይቅርታ 81 እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ አመፃን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለተገፋውና ለምስኪኑ ጽድቅን አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጥአን እጅም አስጥሏቸው። አያውቁም አያስተውሉምም፣ በጨለማ ውስጥም ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን እላለሁ አማልክት ናችሁ። ሁላችሁም የልዑል ልጆች ናችሁ። እናንተ ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትርሳለህና። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለ እውነተኛ ፍርድ፣ ስለ እውነተኛ ዳኝነት፣ በቅን ስለ መፍረድ የሚናገር ዘለፋ ካህናት ተግሳጽ ነውና በዚህ የቅዱስ ዳዊት መዝሙር ውስጥ የመጨረሻው ኃይለ ቃል ከመነሻው አንስቶ ተያያዥ ሀሳብ እያነሳ ቆይቶ አቤቱ ተነስ በምድር ላይም ፍረድ የሚለውን ርዕስ አድርገን ስለ ንጉሳችን ስለ አፄ ካሌብ እና ዛሬ ስላሉት እንነጋገራለን። የትምህርታችን ዋናው ርዕስ የሚሆነው ገድለ ቅዱስ ካሌብ ጻድቅ ንጉሠ ኢትዮጵያ የሚል ይሆናል ማለት ነው። በጽድቁ በንግስናው ስለምናውቀው በምናኔው ስለምናውቀው ስለ ቅዱስ ካሌብ ነው የምንነጋገረው። ተንስ እግዚኦ ወኮንና ለምድር፣ አቤቱ ተነስ በምድር ላይም ፍረድ። እንግዲህ መቼም እግዚአብሔር እንዲህ ተብሎ ሲለመን ቀላል እንደማይሆን ግልጥ ነው። እግዚአብሔርን ፍረድ የምንለው ስሜታችንን ለመግለጥ ያክል ነው። ቅዱስ ዳዊት እንደዚህ ያለው ለዚያ ነው እንጂ እግዚአብሔር መፍረድ ቢጀምር ብዙ ጊዜ እግዚአብሔር እንዲፈርድ እንፈልጋለን። አቤቱ ከጠላቶች የተነሳ ፍረድልኝ ይላል። ቅዱስ ዳዊት ቢል ንጹሕ ነው፣ ጻድቅ ነው፣ ደግ ሰው ነው። እኛ ግን ፍረድ ብለን ስንል የመጀመሪያው የፍርዱ ቀማሾች የገፈቱ ቀማሾች እኛው ራሳችን ነው የምንሆነው። ግን ደግሞ የእግዚአብሔር ኃይል ቃል ነውና ስለ እውነተኛ ፍርድ ለመነጋገር አቤቱ ተነስ በምድር ላይም ፍረድ።
ቅዱስ ዳዊት በ8ቱ የመዝሙር 81 ቁጥሮች ላይ የተናገራቸውን ኃይለ ቃላት እናስተውላቸው። አንደኛ እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እግዚአብሔር ቆመ ውስተ ማህበረ አማልክት ወይኮንን በማእከለ አማልክት። በአማልክት መካከል ቆመ የሚለው ለምንድን ነው? በሁለት ምክንያት ነው። አንድም አማልክት ነን ብለው በሚያጭበረብሩ እነማን ናቸው እነዚህ? አንደኛ አጋንንት ናቸው፣ ራሳቸው እንደ አማልክት የሚቆጥሩ። ሁለተኛ አጋንንት ያደሩባቸው ጣዖታት ናቸው። እንጨቱን ጠርበው ድንጋዩን አለዝበው እንዲያመልኩ ያስገድዳቸዋልና ማለት ነው። እየጨመርከው አይሆንም አጓጉል ነው። መጀመሪያውኑ ሰዓት አስባችሁ በሰዓት መጥቶ ወንበር መያዝ ነው እንጂ ከዛ በኋላ እዚህ ያለው ሰው ጆሮ ነው የሚበጠስ። አይሰማም? እንደዚህ ሆኖ ሰማል አይደል? አንዳንዴ ወቅት አላችሁ ልበል ነው። ዛሬ አባታችን የሉም። ደህና ዋላችሁ? አሁን ሳምንት ይውሉ ሰው አልነበረም። ለምን መጣችሁ ሳይሆን ሳምንት የት ኖራችሁ ነው? ደግሞ የሚቀጥለው ሳምንት ምን መሰላችሁ? ይገርመኛል። እኔ አንዳንዴ መቀመጫ ጠፍቶ በበር በወዲያ ተቀምጣችሁ በዛ ተቀምጣችሁ ይገርመኛል። ደግሞ አንዳንድ ቀን ወንበሩ ክፍት ይሆናል። አሁን በተቃራኒ ሴቶችን ተመልከቱት፣ ወንበሩ ክፍት ነው። እህቶች ፍርድ የምታውቁ ከሆነ በአራታችሁ ከጀርባ ወንበር ብትሆኑ ይሄኛው ወንበር ወንዶች ሊቀመጡበት ይችላሉ። ለምሳሌ በሉ ከኋለኛው ሆነ እናንተ ወንበሩን እዚህ ለወንድሞች ስጧቸው፣ ወይም እዚህ ጋር በሰያፍ አድርጉላቸው ነው፣ በሰያፍ ይቀመጡበት። እስከዚያው ድረስ ግን ትምህርትና አላቋርጥም፣ እየሰማችሁኝ ይቀጥሉ። ለምን ስመለከተው ወይ ደግሞ እዚያው እንዳለ ወደፊት አድርጉ፣ ወደዚህ ሳብ በደንብ በቃ እዚሁ እንዳለ ነው። መሬት የተቀመጣችሁ ተቀመጡበት ነው። በሉ ሰዓት አትግደሉብን። ወንበር ያልያዛችሁ ማለት ነው፣ መሬት ላይ ያላችሁ። እሺ መቼም አስተዳደር ማወቅ ጥሩ ነው። እንዴት ዋላችሁ? አማልክት ብሎ አላቸው በሐሰት ሳይሆኑ ራሳቸው እንደ አምላክ የሚቆጥሩ አጋንንት፣ አንድም አጋንንት ያደሩባቸው ጣዖታት፣ አንድም ራሳቸውን እንደ አምላክ የሚቆጥሩ ሰዎች አሉ የሉም? እንዴት ዋላችሁ? ራሳችሁን እንደ አምላክ ነው እንደ ፍጡር ነው የምትቆጥሩት? ንገሩኝ። አረ ንገሩኝ። እርግጠኛ ናችሁ? አይመስለኝም። ለምን መሰላችሁ? ብዙ የምንመካበት ነገር አለን አይደለም? ከእግዚአብሔር ውጭ ሌላ የሚመካበት ነገር ያለው ወይ ራሱን አምላክ አድርጓል። ለምሳሌ በጡንቻው የሚመካ ከሆነ ይሄ ሰው ራሱን ምን አድርጓል? አምላክ ማለትም ጣዖት አድርጓል ማለት ነው። እንጠንቀቅ። በገንዘብ ስትመኩ፣ በዘመድ ስትመኩ፣ በጉልበት ስትመኩ፣ በሌላም ነገር ስንመካ እንደዚያ ነው። ራሳችንን አምላክ አናድርግ። መጽሐፍ ይላል ዘአታሐተ ርእሱ ይከብር፣ ራሱን ዝቅ ያደረገ ቅዱሳን። ቅዱስ ዳዊት ምን አለ? አንሰ እፄ ወአኮሰብ። የትህትና ነገር ተመልከት እስኪ። ትሑታን አባታችን አዳም እንዴት ነህ በሉት እስቲ። እንዴት ነህ በሉት እስቲ። እኔማ ራቁቴን ሆኛለሁ ይላችኋል በኦሪት ዘፍጥረት ምዕራፍ 3 ላይ። አጊጬ ለብሼ አይደለም ይላችሁ፣ ራቁቴን ሆኜ ከፍጥረት ሁሉ በላይ የሆነ አባታችን አዳም። አባታችን አብርሃም እንዴት ነህ በሉት እስቲ። በደንብ በሉት። እኔማ አፈርና ትቢያ ስሆን ይላችኋል በኦሪት ዘፍጥረት ምዕራፍ 18 አይደለም? ጥሩ። እስቲ ቅዱስ ሙሴን እንዴት ነህ በሉት። አረ በደንብ በሉት። እኔማ አፌ ዲዳ ነው ይላችኋል በኦሪት ዘጸአት ምዕራፍ 3 ላይ አይደለም? ግን ኦሪት ዘጸአት ምዕራፍ 7 ላይ ምን ይለዋል? አንተ የፈርዖን ምንድን አለው? አምላክ ነህ። እስቲ ወረድ እንበል። ቅዱስ ዳዊትን እንዴት ነህ በሉት እስቲ። ምን ይላል? አንሰ እፄ ወአኮሰብ፣ እኔ ትል እንጂ ሰው አይደለሁም ይላቸዋል። ከዛ ወረድ ብለን ኤልያስን እስኪ ቅዱስ ኤልያስ እንመልከተው። እንዴት ነህ በሉት እስቲ። እኔ ከአባቶች አልበልጥም ይላቸዋል በአንደኛ ነገሥት ምዕራፍ 19 ጀምሮ። ከዛ ወረድ እንበልና እስቲ እንዲያው ቅዱስ ዮሐንስ መጥምቁን እንዴት ነህ በሉት።
እኔ ቃል አዋዲ ነኝ። አሁን ቃል አዋዲ ቃል ቃጭላል ቅድም ስለላን ሲሆን እኔ ቃል አዋዲ ነኝ፣ አዋጅ ነጋሪ ነኝ፣ ሌላ ነገር አይደለም። ነብይ ነህ ኤልያስ ነህ ሲሉት አይ እኔ ቃል አዋዲ ነኝ ይላችኋል። ቅዱስ ጳውሎስን እንዴት ነህ በሉት፣ እንዴት ነህ ስትሉት እኔ ጭንጋፍ ከሐዋርያት የማንስ ይላችኋል። እነዚህ ሁሉ ስማቸውን የጠራናቸው ግን ምንድን ናቸው? አማልክት ናቸው። የጸጋ ክርስቲያን እንደዚህ ነው መኖር ያለበት፣ ራሳችንን ዝቅ አድርገን ማለት እና አማልክት ሲባል ሁለት አይነት ትርጉም፣ አንደኛ ራሳቸውን ሳይሆኑ አምላክ የሚያደርጉ ለገሃነመ እሳት የተዘጋጁ፣ ሁለተኛ በጸጋ አማልክት የሆኑ ቅዱሳን መላእክትና ቅዱሳን የሰው ልጆች ናቸው። ወይኮንን በአማልክት መካከል ይፈርዳል ማለት አንድም አማልክት ነን የሚሉትን ይፈርድባቸዋል፣ ያጠፋቸዋል። አንድም አማልክት በተባሉ ቅዱሳን መካከል ይፈርዳል። ወይትቤቀል ሎሙ ለንጹሐን እንዲል መጽሐፍ ለንጹሐን አማልክት ዘበጸጋ ለሆኑት ይፈርድላቸዋል። በመካከላቸው ሆኖ ይፈርዳል፣ በጠላቶቻቸው ላይ ይፈርዳል። ቅዱስ ዳዊት እንዳለ አሌሎን ለከናፈረ ጉህሉት እለይነ በሐሰተ ላዕለ ጻድቅ በትዕቢት ወበመንኖ መዝሙር 30 ቁጥር 18 ላይ በጻድቅ ላይ በክፋት በሽንገላ የሚናገሩ አንደበቶች ወዮላቸው ብሎ መጽሐፍ ይናገራል። ስለዚህ ለንጹሃን ይፈርዳል፣ በንጹሃን መካከልም ይፈርዳል። ሶኬቶች የሚቀየሩ ከሆነ ሞክሯቸው። ደህና ዋላችሁ። ድምፅ ያው ለመቆጠብ ለኔ ለድካሙ ለምን ስል ነው እንጂ መሰማት እንኳን ይሰማል አይደለም? እንዴት ዋላችሁ? ይሰማል? ሰክቶታል። እሺ ያው እንግዲህ መቼም ደግሞ አትንኩን እነሱ የፈለጉትን ሲያደርጉ እኛ ዝም እንላቸዋለን። እኛ ስንናገር እንደምታውቁት በዚህ ዘመን ሰዎችን ጥፋተኛ የሚያሰኛቸው መግደላቸው አይደለም። ሟቹ ለምን ትገለኛለህ ብሎ ከጮኸ እሱ ምንድነው? ወንጀለኛ ነው የሚባል አይደለም? እንደዛ ሆኗል አይደል ዘመኑ። ገዳይ ሳይጠየቅ ለምን ትገሉናላችሁ ብሎ የሚጠይቀው ሰው እንደ ወንጀለኛ ይቆጠራል፣ እንደ በዳይ። እንዲህ አድርጎ እስላም ክርስቲያኑን ሊያጣላው አገር እየበጠበጠ ምናምን ይሏቸዋል። እናስተውለው። ደህና ዋላችሁ። እኛ ማስተዋል አለብን በሁሉም ነገር። ለሁሉም እንቀጥል። በአማልክት መካከል ይፈርዳል፣ እነርሱ ይፈርድላቸዋል። ከዚያ ቀጥሎ ግን ዘለፋ ነውና እስከ መቼ አመፃን ትፈርዳለች? እስከ ማእዜነ ትኮንኑ አመፃ። እስከ መቼ አመፃ ትፈርዳላችሁ? ቅን ፍርድ የሚፈርድ አሁን ዛሬ ስለ ቅዱስ ካሌብ የምናነሳው ምንድነው? ቅን ፍርድ፣ እውነተኛ ፍርድ። እስከ መቼ ነው አመፃ የምንፈርደው? በነገራችሁ ላይ እኛ በዳኞች ላይ እኛ በስራ ኃላፊዎች ላይ እንወቅሳለን። እኛ ቅን ፍርድ እንፈርዳለን? እስቲ በሞቴል ጠይቃችሁ ወንድማችሁ ሌላ ሰው ቢበድል ከተበዳዩ ጎን ቆማችሁ ወንድማችሁን ፍርድ ቤት ትከሱታላችሁ? እንዴት ዋላችሁ? ትከሱታላችሁ? ታዲያ እናንተ አመፅ አፈራጆች አይደላችሁ? እንዴት መንግስት ላይ አፋችንን እንከፍታለን? እንዴት ዳኞች ላይ አፋችን? እኛ ራሱ እኮ አመፅ አፈራጆች ነን። መጽሐፍ ይላል ፍርድ ልበሱ ይላል። መጽሐፍ ስላችሁ መጽሐፍ ቅዱስ አይደለም፣ የታሪክ መጽሐፍ ነው። ፍርድ ልበሱ። ፍርድ ልበሱ ማለት እውነት ፍርድ። እስከ ማእዜነ ትኮንኑ እስከ መቼ ነው አመፃ የምንፈርደው? እንደ በቤተ ክህነቱም በሰው ከመፍረዳችን በፊት አሁን አይታችሁ ከሆነ ለምሳሌ አሁን እቺን ወረቀት እያየዋት ነበርና ለምሳሌ አንድ ዲያቆን አጠፋ። ዲያቆኑ ቢያጠፋ ለምሳሌ ሊቀ ዲያቆኑ ያጠፋው ሰው ድንገት የእሱ አካባቢ ሰው መጥቶት ወይ ወገራ ወይ በለሳ ቢሆን ምንድነው የሚያደርጉ? ጥፋቱን ያላዩ መስለው እልፍ አይደል? ወይ ደግሞ ሊቀጣ ሲል ብዙ ጊዜ አይታችሁ ከሆነ ለምሳሌ የእንፍራዝ ከሆነ ወይ ደንቢያ ከሆነ እንዴ ብሎ ክርክር ይጀምሯቸዋል። ለእውነቱ ሳይሆን የሚፈርዱት ለመወገን ማለት ነው። ለዚያ ነው እስከ መቼ አመፃ ትፈርዳላችሁ ሲል ዘለ ዳኛ ላይ ዘለ ባለስልጣን ላይ አንተ ራስህ አመፃ ፈራጅ ነህ። እናስተውለው። ወታደልው ለገጸ ኃጥአን እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ማለትም የኃጢአት ፊት አይታችሁ ጌታ ተናግሯል። ኢትፍቱ ዮሐንስ ወንጌል ምዕራፍ 7 ላይ ኢትፍቱ በአድሎ ለገጽ
የሰው ፊት አይታችሁ በማድላት አትፍረዱ፣ አላ ፍትሐ ጽድቅ ፍትሑ፣ እውነተኛውን ፍርድ ፍረዱ እንጂ ብሏል። የኃጥአንን ፊት አይታችሁ ማለት የኃጥአን ፊት የሚለው ለምንድን ነው? የኃጥአን ፊት ቢያንስ በሁለት ምክንያት እኛ እንድንፈርድ ያደርገናል። አንደኛው ወይ ጉልበት ወይ ስልጣን ያለው ይሆንና ፈርተው ለሱ ታደላለህ፣ ወይ ገንዘብ ያለው ላንተ ጥቅም ወይ ዘመድ ይሆንና ለዚያ ስትል ታደላለህ። የኃጥአንን ፊት አይተ ማለት ብዙ ጊዜ አይታችሁ ከሆነ ፍርድ ሲፈረድ ሰውየው ይታያል። ሰውየው ይታየና ለምሳሌ አንድ ከፍተኛ ባለስልጣን ሲታሰር እንኳን አይታችሁት ከሆነ ደሃ ቢታሰርና ባለስልጣን ቢታሰር እስር ቤት ላይ እኩል ትሪት አይደረጉም አይደለም? ይሄ ምን ይባላል? ፊት አይቶ ማድላት። ግን ህጋችን ምንድነው የሚለው? የዓለም ህግ ምን ይላል? ሁሉም ሰው በህግ ፊት ምንድነው ግን እኩል ነው አይደለም። አያችሁ? ለዛ ነው የኃጥአንን ፊት አይቶ ማድላት ይልና ታዲያ እውነተኛው ስራ ምንድነው ካላችሁ ቁጥር 3 ላይ ለድሆችና ለድሃ አደጎች ፍረዱ። ጓለሞታ ለድሆች ማለት ስታስቡት ጌታ አንድ ነገር ተናግሯል። ባለፈው አንድ መምህር መጡና ድግስ ሲደገስ ነጭ ለባሽ አታብሉ፣ ድሃ ብቻ አብሉ እያልክ ተወቅሳለህ። ነጭ ለባሽ ማብላት እኮ መጽሐፍ አልነቀፈውም። ለምሳሌ በድርሳነ ሚካኤል በሌሎችም የሀገሩን ሰው ሁሉ መገቡ ይላል። አባታችን ትክክል ነው። ነገር ግን አንዲት የሳቷት ነገር አለች። እሷም ምንድናት? የድሮ ባለጠጎች በጣም ሀብታም ከመሆናቸው የተነሳ ነዳያንን ጨርሰው ደግሞ ይተርፍባቸዋል። ስለዚህ ሀገሩን ሰው ያበሉታል እንጂ ጌታ ነጭ ለባሽ እንዳንበላ በወንጌል በቅዱስ ሉቃስ ወንጌል ከልክሏል። ይቀር ያቆኑ በእንተለሙ ሲደገም ወመሰለ ሎሙ ምትለው ንባብ እስቲ ያስተውላት። ምሳ ባዘጋጀ ጊዜ ድግስ በደገስ ጊዜ ምንድነው የሚለው? ጸው ነዳያነ ወምስኪናነ እነማንን ጥራ? ነዳያንና ምስኪኖችን ጥራ ይልና ምን ይላል? ብድራት የሚመልሱልህን ግን አትጥራ። የጌታ ቃል እኮ ነው፣ የፍጡር ቃል አይደለም። አትጥራ ነው አለቀ። ወይ ደግሞ መጥራት ከፈለክ የቀድሞ የጎንደር ሰው እንዲያደርግ ነበር ይባላል። ድግስ ደግሶ ነዳያንንና የአብነት ተማሪውን ያበላልህና የተረፈው ስብሐት የተባለበት አቤት እንዴት ባለሽ የሚያነበረ የሚበላ ለምን? በረከቱ ጽኑ ነው። እኔ በግልጽ ልንገራችሁ፣ እኔ ኃጢአተኛ ሰው በሆንም እንኳን ስብሐት ብዬ አመስግኜ ስመ ቅዱሳን የጠራሁበትን የምሰጠው ሰው መርጬ ነው። እኔ አይደል በእኔ ምክንያት አይደለም። ቃሉና የተጠራው የቅዱሳን ስም ያን ማዕድ የተባረከ ያደርገዋል። ጭራሽ አባቶች ሲሆኑ ነዳያን ሲሆኑ፣ ነዳያን ማለት ምንድን ናቸው ይገባችኋል? ነዳያንን መጥራት ማለት ቅዱስ ዮሐንስ አፈወርቅ ይናገራል አይደለም? በመንገድ ነዳይን አይቶ የሚያልፈው ሰው ክርስቶስን አልፎታልና ምንኛ ጎስቋላ ነው ይላል። ምንኛ ጎስቋላ። ለዚያ ነው ነዳያንን እንጥራ። ከተረፈ እንዲያውም አንድ ደግ ሰው ጋር ተነጋገረ ምን አደረገ? በል ድግስ ልትደግስ ነው፣ እንጀራ በወጡን ስጋ እንጀራ በወጡን ለነዳያንና ለካህናት አድርገው፣ ለነጭ ለባሹ ግን ወይ ቆሎ ወይ ንክር ባቄላ አዘጋጅለት። በቃ አይበላውም ጊዜ አንድ አንስቶ ቀጭ አድርጎ የፍልቅቅ አድርጎ ጥሎል ይሄዳል አይደል? የራሱ ጉዳይ። መጽሐፍ ለራበው አብላ ነው ለጠገበው አብላ ነው የሚለው። እንዴት ዋላችሁ? ለራበው አብላ ነው አይደለም? ለራበው አብላ። ነጭ ለባሹ ነው የራበው ካለ ደግሞ ይኖራል ነው የምናውቃቸው አይደል? የትንሳኤ የልደት የሚገድፉ ዘንድሮ 125 ሰው 123 ሰው ነው አይደለም? ነጭ ለባሽ ናቸው፣ ግን ድሆች ናቸው፣ ምንም የሌላቸው እንዳይለምኑ ያፈሩ ናቸው። እነሱን ግን በስርዓት የምጠራቸው በነጭ ለባሽ ስርዓት ተጠራቸውና በነጭ ለባሽ ኮርተው በልተው እንዴት አደርጋቸዋል? ስነ ልቦናቸው እንዳይጎዳ። በነገራችሁ ላይ አንድ እውነት ወቁ። እኔ ጋር ያሉ እናቶችም አንዳንድ የአብነት ተማሪዎችም አሉ አይደለም? በጉባኤያችን እግዚአብሔር የሚሰጣቸው አንድም ሰው አያውቃቸው። ለምን ይመስላችኋል? ስነ ልቦና ጫና ያድርባቸዋል። ከሁሉ ሰው የተሻለ ማንነት እያላቸው በሁለች አጋጣሚ ገንዘብ ስላጡ ብቻ የተመጽዋችነት ስሜት እንዲሰማቸው አያስፈልግም። ሲጀመር ገንዘቡ የኛም አይደለም። እንዴት ዋላችሁ? እኔና እናንተ በስራ ቤት ሄደን ደሞዝ ስንቀበል ገንዘቡን የማን ብለን ነው የምናስበው? የኛ። ከሰው እጅ ስንቀበለው ምጽዋት፣ ሁሉም ምጽዋት ነው። መንግስት ሲሰጥ ሲሆን ምጽዋት አለ። ሰርቼ ያገኘው ትላለህ አይደለም? እባክህ የእግዚአብሔር ምጽዋት ነው። ስለዚህ ለድሆችና ለድሃ አደጎች ፍረዱ ሲል ለድሆች ማለቱ ለተቸገሩ፣ ድሃ አደግ ማለት እናት አባት የሞቱበት ማለት ነው። ሰለስቱ ምዕት ያህል ስራ ተዋችሁት አይደል? እንዴት ዋላችሁ? ስራ ፈቶ ሊቀ መንበር አለ የለም? ወንድምየው ወጥቶ ነው አለ
እንግዲህ ሰውት ይሄ አይደለም መጽሐፍ ያለው ፍትው ለነዳይ ወለጓለ ማውታ ለነዳይ ለድሃውና ለድሃደጉ ፍረዱ ማለት ድሃደጉ ተበድሎ ይመጣል ለሱ አድሉ ማለት በሐሰት አይደለም በእውነት። ሁለተኛ ነገር ግን እንድትይዙት የሚያስፈልገው ነገር ይሄ ድሃደግ የሚያሳድገው ቢያጣ ቀለብ እየሰጡ ማስተማር ትልቅ ሙያ ነው ብዬ ነው። ቸል አትበሉት፣ ያጸድቃችኋል። በመንግስተ ሰማያት ዋጋው ትልቅ ነው። ለተገፋውና ለምስኪኑ ጽድቅን አድርጎ ብቸኛውንና ችግረኛውን አድኑ፣ ከኃጥአንም እጅ አስጥሏቸው። እችን ያዟት። እችን ከቅዱስ ካሌብ ጋር አያይዘን ኋላ እንመጣበታለን። ያዟት። ምንድነው? ዋንግፍዎሙ እምደ ኃጥአን፣ ከኃጥአን እጅ አስጥሏቸው። አያውቁ አያስተውሉ ያለ ተግሳጹን ያመጣና ኋላ ግን ለቅዱሳኑ ይላል አንሰ እቤ አማልክት አንትሙ፣ እኔስ እናንተን ምንድናችሁ እላለሁ? አማልክት ናቸው። ወደቂቀ ልዑል ኩልክሙ፣ የልዑል ባሮች የልዑል ልጆች ቅዱሳን መላእክቱ ሌሎችም። ኋላ ግን ያነሳል አንትሙሰ ከመ ሰብእ ትመውቱ፣ ለካ እንደ ሰው ትሞታላችሁ። ያስደንቃል እኮ ቅዱሳን መሞት አይደል? እንዴት ዋላችሁ? እናንተ የሚያስደንቃችሁ አርቲስት የምትሉት አንድ ዘፋኝ ሲሞት በጣም ያስደነግጣል። የቅዱሳን ሞት ያስደነግጣል በጣም። ለካ እናንተም እንደ ሰው ትሞታላችሁ። በነገራችሁ ላይ እኛ የሚሞት የማይመስሉን ቅዱሳን አይደሉም፣ ምክንያቱም ስለማናውቃቸው። የሚሞት የማይመስለን ማን ነው? ኃይለኛ ባለስልጣን ህይወት አይመስልም አይደለም? አይመስልም። አፄ ቴዎድሮስ መሞታቸውን ስትሰማ አንዲት ሴት ባሏን የገደሉባት ሴት ምን አለች ይባላል? ለካ ለእግዚአብሔርም እግዚአብሔር አለው አለች ይባላል። አልገባችሁ ማለት? አይናጀሪ የተማረ ሰው ቢኖር እዚህ በጣም ይገርመው ነበር። ምን አለች? ለካስ ለእግዚአብሔርም እግዚአብሔር አለው። አፄ ቴዎድሮስ ምን ይመስሏት? በቃ ይህ ሰው አይሞትም አምላክ መስለዋት ነበረ። ዳግማዊ አፄ ቴዎድሮስ ለካስ ለእግዚአብሔርም እግዚአብሔር አለው አለች ይባላል። ዘሎቶ ስብሐት እንደዛ አለች ይባላል። እና ለካ እንደ ሰው ትሞታላችሁ። ወከመ አሐዱ መላእክት ተወድቁ፣ ከአለቆች እንዳንዱ ትወድቃላችሁ አለ። ከመላእክት አለቆች አንዱ ሰይጣን ስለወደቀ ነው። መጨረሻ ግን ምን አለ? አቤቱ ተነስ በምድር ላይ ፍረድ አለ። ወደ ቅዱስ ካሌብ እንምጣ። ሀተታውን በውስጡ እናገኘዋለን። ስለ አፄ ካሌብ ለመነጋገር በመጀመሪያ ደረጃ ኢትዮጵያ ሀገራችን፣ ርስታችን፣ ሀብታችን፣ እናታችን፣ መኖሪያችን፣ ሁለመናችን ናት። ለኛ ኢትዮጵያ ሃይማኖታችን ናት። ሰዎች አንዳንዶች ይከሱናል። ኦርቶዶክሳውያንን ምን ብለው ነው የሚከሱን? ሀገር ለማፍረስ ሆን ብለው። እኔ በጣም ምትገር የፖለቲካ ክስ አልቻለም። ሆን ብለው አልመው አቅደው አስበው ይላሉ። ይህንን እንዲህ የሚል እርግጠኛ ነኝ። ምንድን ነው የሚለው አባቶቻችን? እቺ ያንተ ስራ ናት ይላሉ አይደል? እቺ እናንተ የነሱ ስራ ነው የምትሆነው። አልሞ አቅዶ ሀገር ማፍረስ አይደለም። ስታስቡት በግልጽ እንነጋገር ከተባለ ኢትዮጵያ አሁን የቆመችው በማን ትዕግስት ነው? ከእግዚአብሔር በታች። ደህና ዋላችሁ? እንዴት ዋላችሁ? በየትኛውም ጽንፍ የሚገፋ ማን ነው? ኦርቶዶክሳዊ። በማን ትዕግስት ነው የቆመችው? በኦርቶዶክሳውያን ትዕግስት ነው የቆመችው ኢትዮጵያ። ደሙ እየፈሰሰ ቤተክርስቲያኑ እየተቃጠለ፣ ታዲያ ጩኸቴን ቀሙኝ ምን ይለዋል? አንተ ብዬ ተገደልክ፣ አረ ተው አትግደሉን ስትል አንተው ትወቀሳለህ። ይሄው ሀገር ሊያፈርሱ እንዲህ ትባላለህ። አፍራሹ ራሱ ከየትም እየተላከ ኦርቶዶክሳውያን ላይ የደም አበላ የሚያዘንበው ሰው አንተን ይከሳሃል። ያሳዝናል እንጂ ትዕግስት በኦርቶዶክሳውያን ልክ ኑሮም አያውቅ፣ ወደፊትም አይኖርም። ፍቅር በኦርቶዶክሳውያን ልክ ድሮም አልነበረም፣ ወደፊትም አይኖርም። በእኛ ልክ ትዕግስትና ፍቅር። አሁንም አምላካችን ሲሰቅሉት አባ ስርሎሙ እስመ በዘየአምሩ ይገብሩ፣ አንድም እስመ የአምሩ ዘይገብሩ፣ የሚሰሩትን አያውቁም በማያውቁት ይሰራሉና ይቅር በላቸው። ሌላ አገልንም እግዚአብሔር ሆይ በሉ እስቲ ምድርን ሁሉ ይቅር በላት። ኋላ እኮ ስንጨርስ ፍረድባት ልንል ነው ደግሞ በርዕሳችን ምክንያት ለሁሉ። ስለ ቅዱስ ካሌብ ለማንሳት መጀመሪያ ኢትዮጵያ ሀገራችን ናት። አንድ እውነት ልንገራችሁ። የኢትዮጵያ ታሪክ የሚል በቴሌግራም ወይ በሌላ ነገር ተለጥፎ አይታችሁ ከሆነ 9 ክፍል ያለው ትምህርት አጠቃላይ 19 ክፍል ነው። 9ኙ ታሪክ ብቻ ስለሆነ ነው። እና ያን ታሪክ ለደቀ መዛሙርት ጋር ስንማማር
እጄ ይንቀጠቀጥብኝ ነበር። በግልጽ ይሄንንም ነግራችሁ ዳሴ ከንቱ ነው አይደለም። ውስጥ የሚሰማኝን መሸከም እያቃተኝ ስለ ሀገሬ ስተር ከሚሰማኝ ስሜት የተነሳ ጨጓራዬ ወደ አፌ ሊመጣ ነው የሚደርሰው። እጄ ይንቀጠቀጣል ስለ ሀገሬ ስተርክ ማለት ነው። ማናችንም ኦርቶዶክሳውያን እንዲህ እንደሚሰማ እንድታውቁ። የኔ ብቻ አይደለም፣ ትክክለኛ ኦርቶዶክስ የሆነ ሰው ለኢትዮጵያ የሚሰማው ስሜቴ ነው። እኔ የህይወትን ዋጋ ብከፍል ይሻላል እንጂ ሀገሬ ላይ ነጥብ እንዲያርፍባት ማናችንም አንፈቅድም። ይሄ ይታወቅልን። ኢትዮጵያ ስንል ትናንት አባቶቻችን የሞቱላት ብቻ አይደለችም፣ ዛሬ እኛም የምንሞትላት ናት። እቺ እንዳትረሱ። ቸሩ መድኃኔዓለም ከሃይማኖታችን ቀጥሎ የኢትዮጵያን ፍቅር ያሳደረብን። በእውነት ነጋዴዎች ነን ብዙዎቻችን። አማራ፣ ኦሮሞ፣ ትግሬ እያልክ ስትነግድ የምትውል ብዙ እንተዋወቃለን። ኦርቶዶክሳዊ ርቱዓዊነት ያስፈልጋል። የቀና ሁሉም ነገር ኦርቶዶክሳዊ መሆን አለበት። በነገራችሁ ላይ ይሁዲዎች እናንተ ምንድን ናቸው ስትላችሁ እኛ ኦርቶዶክስ ነን ይላችኋል። ኦርቶዶክስ ማለት የቀና ፍቅር ለሀገራችን ሊኖረን ይገባል። ኢትዮጵያችን ኢትዮጵያ ያደረጓት አባቶቻችን ደግሞ በዚህ ጻድቃን ሰማዕታት፣ ደናግል መነኮሳት፣ አበው ሊቃውንት፣ ካህናት፣ ዲያቆናት፣ ምእመናን ዜጎች ናቸው። ይህን ሁሉ በማስተባበር የምናደንቃቸው ግን ጻድቃን ነገስታት ናቸው። ከብሉይ ኪዳን እነ ንግሥተ ሳባን፣ እነ ቀዳማዊ ምኒልክን፣ ህንደኬ በሚል የሚጠሩ ንግስታትን በሙሉ፣ በአዲስ ኪዳን እነ ባዚልን፣ እነ ታዜርን፣ እነ ንግሥተ ሔዋን፣ እነ አብርሃ ወአጽብሃን፣ እነ ቅዱስ ካሌብን፣ እነ አላሜዳን፣ እነ አፄ ገብረ መስቀልን፣ ከዚያ የዛጌው የሥርወ መንግስት ነገስታት ጻድቃኑን ቅዱስ ይምርሃነ ክርስቶስ ትናንት ያከበርነው ልደቱን፣ ቅዱስ ናኩቶ ለአብ ሐርቤ፣ ቅዱስ ላሊበላ ገብረ መስቀል፣ ቅዱስ ናኩቶ ለአብን የመሰሉ በዘመነ ሸዋ እና አፄ ዳዊት እና አምደ ጽዮን ቆራጡ መሪ የዘመኑት አይወዱትም። እነዚያ ናጭሬ አይወዱትም። ቆራጡ መሪ አይደል? መለስ ዜናዊ ቆራጡ መሪያችን ሲል ሰምቼ አንድ በለሴ 2004 ላይ መለስ ዜናዊ ሞተ። ነፍሱን ይማር። አረ በደንብ አሜን በሉ። ነፍሱን ይማር። አዎ እንኳን የሱን የቢንላደንን ነፍሱን ይማር። የአቡበከር አልባግዳዲን ነፍሱን ይማር። እኛ እንደዚህ ነው። ክርስትና ይሄ ነው በቃ። እኛ ማንም ሰው ገሃነመ እሳት እንዲወድቅ አንፈልግም። ይሄ እኮ የክርስቶስ ትምህርት ነው። መለስ ዜናዊ ነፍሱን ይማር ሲባል ጁንታ ይላል ምናምን ጁንትተና ጁንታ ብሎ ነገር አይሰል። ነፍሱን ይማር። አሁንም በጦርነት የሞቱትን ሁሉ ክፉንም በጎንም ነፍሱን ይማረው። ይሄው ስራችን የኛ። ወፈድፋደሰ ብለን ይበልጡኑ ብለን ለራሳችን ወገን እንጸልያለን እንጂ ለሞታን ሁሉ ነው የሚጸለይ። መለስ ዜናዊ ሞተ 2004 ነሐሴ 14 አረሰው። ከዚያ ለዘገባ ተባለለችና በለሳ ይደዘግም። በለሳ ነው ዋናው በጣም መለስ የሚታወቅበት የኢህድን የድሮ እንቅስቃሴ ነበረበት ተብሎ እዛ ለዘገባ ሄደን አቤት ወላዲተ እንዲሁ በህይወት ቢኖር ሂጄ እንዲሁ 1 ሚሊዮን ብር ቢከፍለኝ ራሱ የዛን ቀን የመታኝን ፀሐይ ይመልስልኝም። እንደው በጣም ለቅሶውን ወስዶ ወዴት ላይ ያደርጉታል? መሀል ሜዳ ላይ። እንግዲህ የበለሳን ፀሐይ ይሰቡት። ግን ነሐሴ ነው እኮ ደግሞ የሚገርማቸው ደግሞ በ14 ሞቶ በ27 አይደል የቀበሉት አክርሞ። ለነገሩ በምን እንፈርዳለን እኛ ቤትስ ቢሆን አስከሬን እያሰነበቱ እያስቸገሩን አይደል እለቱን አልቀብሩ እያሉ። ኋላ የዛን ጊዜ ኢንተርቪው ለማድረግ ለቃለ ምልልስ አንዱን እንደው ክላሽ የታጠቁትን እስኪ እንደው መለስ ዜናዊ ጠቅላይ ሚኒስትሩ ምን አይነት ሰው ነበሩ? ቆራጡ መሪያችን ለራላችሁ ቆራጡ ለኛ ቆራጡ መሪ ግን ማን ነው? ቴዎድሮስ ነው። ቆራጡ መሪ አምደ ጽዮን ነው። ቆራጡ መሪ ዘርዓ ያዕቆብ ነው። ቆራጡ መሪ አፄ ዮሐንስ ናቸው። አብዛኞቹ ነገስታት ቆራጥ ነበሩ። ወንድ ነበሩ፣ ሱሪ ታጠቁ። ለሀገር ጉዳይ ድርድር የሌላቸው ነበሩ፣ ሃይማኖትን ጨምሮ። እና አፄ ዳዊት እና አፄ ዘርዓ ያዕቆብ እና አፄ ቴዎድሮስ ቀዳማዊ እና አፄ ይስሐቅ እና አፄ በእደ ማርያም እና አፄ ናኦድ እና እስክንድር እና አፄ ልብነ ድንግል እና ቅዱስ ገላውዲዮስ ከዚያም እነ ፋሲል እና ዮሐንስ ጻድቁ እና አርያም ሰገድ ኢያሱ እና መናኔ መንግስት ተክለ ሃይማኖት ሌሎቹ ነበሩ። እነዚህ ናቸው ኢትዮጵያን ኢትዮጵያ ያሰኟት።
ወገናቸው ጋር በመተባበር ማለት ነው። ከነዚህ መካከል በጣም ጎልቶ የሚነሳው ዛሬ ረፍተን የምናከብረው አፄ ካሌብ ነው። ስለ አፄ ካሌብ ሳስብ በጣም የሚያሳዝነኝ ነገር ልንገራችሁ። ኢትዮጵያውያን ካሌብ ማን የሚባሉ ስሙን እናውቀዋለን። የሚገርማችሁ ካቶሊኮች ያከብሩታል። ዛሬ ሳይሆን ጥቅምት ላይ ጥቅምት 28 እንደዛ አካባቢ ምስራቅ ኦርቶዶክሶች በትልቅ ውለታ ያከብሩታል። ማለት ለዓለም ክርስቲያኖች ባለውለታ የሆነና መንግስትን ትቶ መሄድን ካስተማሩ ቅዱሳን ነገስታት መካከል በስም ይጠቀስ። በነገራቸው ፈረንጅ ሀገር ላይ መናኝ ንጉስ የሚታወቅ እሱ ነው። እኛውን የሮሜ ነገስታት መናኝ እናውቃለን፣ እና ኖሪዎስን እናውቃለን፣ እነ ማርቆስ ዘደብረ ቶርማቅን እናውቃለን አይደል? እነሱ ግን የሚያውቁ ካሌብን ነው፣ አፄ ካሌብን ነው። ባይሆን ስዕሉን ሲስሉት ሀበሻ ነው ለማለት እንዲሁ ጥቁር እንዲሁ ሱዳናዊ ያስመስሉታል። እንዴት እናድርግ? አሁን ፌስቡክ ምናምን ላይ ለመለጠፍ ያንን እንዳንለጥፈው እንደዚያ ተብሎ ቅዱሳን አይሳሉም። እንዴት እናድርግ? አሊያ ደግሞ ስዕሉን አጣን። እኔ አፄ ካሌብን ስዕል ማግኘት እኮ ኢትዮጵያ ውስጥ አጣን። ይህንን ያክል ቅዱስ ሰው ያሙን ፈጣለ ይሆን ሳሊው የለማ ቀረበት። የኋላን ሳልልኝ እንዳልለው በጣም ተወጥሯል። በጣም ብዙ ጊዜ በየመካከሉ እያቋረጡ ተስደግሩ ነበር። እስቲ አንድ ቀን የአፄ ካሌብን እናስለዋለን በደንብ ስርዓቱን የጠበቀ አድርገን ሰው ሁሉ ያንን እንዲጠቀም ማለት ነው። አፄ ካሌብ በጣም ክቡር ነው በዓለም ክርስቲያን ከጴንጤው ከፕሮቴስታንቱ በቀር ካቶሊኩም ምስራቅ ኦርቶዶክሶችም ያከብሩታል። ለምን ብትሉ በሁለት ምክንያት ነው። አንደኛ ለክርስቲያኖች በዚያ ወቅት በዋለው ውለታ፣ ሁለተኛው ነገር ንግስናውን ትቶ በመመነኑ ነው። ለሁሉም ታሪኩን ባጭር እናድርግ። አፄ ካሌብ ከአልአሜዳ ቀጥሎ ከነገሱት ነገስታት ትልቁን ስፍራ የሚይዝ እሱ ነው። እርሱ በዘመኑ ትልቅ እድለኛ ነበረ። እድለኝነቱ እንደሆነ ታውቃላችሁ? ተስዓቱ ቅዱሳን በምድሪቱ ላይ ነበሩ። ገና የመጡበት ወቅት ነበረ። ስለዚህ ያ ዘመን ወንጌል የሰፋበት አባቶቻችን ምን ይላሉ? የአፄ ካሌብ ኋላም ገብረ መስቀል ልጁ የተተካበት ያ ዘመን አራት መሰረታዊ መልካም ነገሮች ነበሩበት። አፄ ካሌብና ልጁ ገብረ መስቀል ከቅዱሳን ጋር ተባብረው የሰሯቸው አራት ነገሮች፣ አንደኛ የወንጌል መስፋፋት። ደህና ዋላችሁ። የወንጌል ልክ አሁን ማህበረ ቅዱሳን በደቡብ የኢትዮጵያ ክፍል የሚሰራው ስራ ያስደስታል አይደል? ልክ እንደዚህ ያላመነውን እያሳመኑ። የኛ ስብከት እኮ ዝም ብሎ ነው። ብለህ ከተማ ተቀምጠ መለፍለፍ። ያመነው ላይ ተጮህበታለህ፣ አይሰማህም። እሱም ተደፍኗል ጆሮ። ያንተ አንደበት መንፈስ ቅዱስ አላሸው። መሰማማት የለም። አዝኛለሁ በብዙ ነገሮች። ለሁሉም ትልቁ ስብከተ ወንጌል ያዙ። አንደኛ ስብከተ ወንጌል መስፋፋቱ፣ ሁለተኛው ትልቁ የዛ ዘመን ስራ የቅዱሳት መጻሕፍት መተርጎም ነው። እንዳሁን ዘመን እንዳይመስልህ። ዛሬማ መጽሐፍ በዝቶ የቱን ታነበው? በተለይ ዲያቆን ዳንኤል ክብረት በአንዱ ላይ አንዱ ይጨምርላል። 26ኛው እና 27ኛ መጽሐፍ አይደል አሁን በቅርብ የታተመው? አሁን በቅርብ አንድ መጽሐፍ ታትሟል። ይገርማል። ባናቱ ያመጣላል። የትኛው? ኢትዮጵያዊ ሱራፊ የሚል መጽሐፍ ታውቃላችሁ? እንዴት ዋላችሁ? ኢትዮጵያዊ ሱራፊ የሚለው መጽሐፍ አንብባችሁታል? 1000 ከምናምን ገጽ ነው። አይታችሁት ነው የምትመንኑ ገና ብዙዎቻችሁ። ግን ያው ጠበቅ ያላችሁ አንባቢዎች ደግሞ ልባም አልፎ አልፎ ትታዩኛላችሁ። አንዷ ኩታራ ማላችሁ ያለች ገዳም ሂደን ቁጭ ብለን ታነባለች። አይ መከራ፣ ኧረ እባክሽ እንደው እሱ ነው። በኋላ ደግሞ ሳየው አንዳንዱ ዓለማዊ ነገር ይመስላል። አንዳንዱ በንባብ ምክንያት ደግሞ ጭራሽ ሲበዛም ደግሞ በሽተኛ ነው የሚያደርግ። በነገራችሁ ላይ ንባብ አንድ መርጦ ነው። ሁለተኛ ነገር በመጠን ነው። መጽሐፍ አባቶቻችን ምን አሉ? አብዝሆ መጻሕፍት ያዘነግልብ አሉ። መጻሕፍትን ማብዛት ምን ያደርጋል? ልብን ዝንጎ ያደርገዋል። ዝንጋኤ ደግሞ ኋላ መከራ ያመጣል። ሁሉም በምን ሲሆን ጥሩ ነው? በመጠን። እኔ አንድ የንባብ ልማድ ልንገራችሁ። መቼም ከኔ የሚገኝ ቁም ነገር የለም። እቺ ቁም ነገር ከሆነች ምን አደርጋለሁኝ? 30 ደቂቃ አነባለሁ። ከዛ በኋላ ለተወሰነ ጊዜ ያንን ማጣጣም ነው። ከዛ በኋላ ከተወሰኑ ሰዓታት በኋላ ደግሞ 30 ደቂቃ። ለአስኳላ ትምህርት ግን አይሆናችሁም። ለምን? በተለይ የሕክምና ተማሪዎች ከሆናችሁ ደግሞ ቁልል አድርጎ ይሰጧችኋል። እንኳን 30 ደቂቃ 30 ቀን አንበባችሁትም አይዘለቅ። እሱን ማለት ሌላ አለ አይደለም፣ ጠቅላላ እውቀት ወይም ደግሞ የቤተክርስቲያን ትምህርት የሆነ እንደሆነ 30 ደቂቃ አንድ ሰዓት ታነቡን። ያንን ማጣጣም አለ። ባናት 4 ሰዓት ተተክለ አንብበው መልሰህ ስታስታውሰው እኮ የለም ወይ ካልሆነ ደግሞ ሸምድደው ለተወሰነ ቀን አብሮ ይቆይና ይገባል። ማጣጣም ነው። እና ኢትዮጵያዊ ሱራፊ 1000 ከምናምን ገጽ ለመጨረስ በጣም ብዙ ወራት ወስዷል። እንደዛ ነው እንጂ ቸክዬ ላንብበው ካልኩ እንደው 4-5 ቀንም አይወስድም፣ ይነበባል። ለሁሉም ዘንድሮ መጻሕፍት በዙ፣ አንባቢ ጠፋ።
እርግጥ መጻሕፍት መርማሪም ያስፈልጋቸዋል። የዘንድሮ መጽሐፍ ዝም ብሎ አይጠጣም። የመረምራቸው ኢትዮጵያዊ ስራፊ ላይ አለ እናየውና ምናንጓለው አለ። ወንድማችን ሰው ነውና አለ ያንጓልልን ነው የምናነበው። ስለ ቅዱስ አባታችን ስለ አቡነ ተክለ ሃይማኖት ነውና የመሰለውን አስተያየት ይሰጣል። በአንዳንድ ቦታ ላይ በምስጢራት ላይ በትርጓሜ ለምን እሱ በጣም ከሁላችን ብዙ ያውቃል። ግን አንድ ፕሮፌሰር ሁሉን ነገር ሊያውቅ አይችልም አይደለም። የ5 ዓመት ህፃን የማያውቀውን ነገር ሊነግረው ስለሚችል እኛም እንዳቅማችን እያንጓለልን እናነባለን። የዛ ዘመን ትልቅ ብርሃን ምንድነው? የቅዱሳት መጻሕፍት መተርጎም። ሶስተኛው የዛ ዘመን ትልቅ አስተዋጽኦ ምንድነው ካላችሁኝ የገዳማዊ ህይወት መስፋፋት ነው። ደህና ዋላችሁ? እንዴት ዋላችሁ? ገዳማዊ ህይወት መስፋፋት ነው የዛ ዘመን ትልቁ ዋጋ እሱ ነበር። ምናኔ አራተኛው ትልቁ ዋጋ ቅድስና ከታች ይልቅ ከላይ እንዲገኝ መደረጉ ነው። ከመኳንንት ከመሳፍንት ከቤተ መንግስቱ አካባቢ በዚህ ዘመን ነው አፄ ካሌብ የተገኘው። በኢትዮጵያ ላይ 30 ዘመን የነገሰ በቅድስና በበጎነት ካለን ጊዜ አንፃር ቅድም ያልኳችሁን ዓለም የሚያከብርበትን ሁለት ነገር ብቻ ነግሬያችሁ ልጨርስ። አንደኛው ቅዱስ ካሌብ ነው ለምናነሳበት ትናንት ስንክሳር ላይ ሰማችሁት። ታሪኩ ምንድነው የሚለው? ቅድም ያነሳውላችሁ ከኃጥአን እጅም አስጥሏቸው ዋንግፍዎሙ እምደ ኃጥአን። እንዴት ዋላችሁ? ሰው ላይ ግፍ የሚሰራ ኃጢአተኛ ነው ጻድቅ ነው? ንገሩኝ። ኃጢአተኛ ነው አይደለም? ስለዚህ ከኃጥአን እጅ አድኗቸዋል። ኃጥአን ሊያጠፋቸው የሚፈልጉት ወገኔ ይሁን። ለምሳሌ እንደው በሞቴ አሁን አንድ ፕሮቴስታንት መከራ ቢደርስበት ዝም ማለት አለበት? ኧረ በሞቴ ንገሩኝ። ኧረ ተው ንገሩኝ። የለብንም አይደለም? ለሱ መታገል አለብን። ሙስሊም ወገናችን መከራ ቢደርስበት ምን ማድረግ አለብን? መታገል አለብን። አያችሁ፣ እንዲገለን አንፈቅድም፣ እንዲገደልን አንፈቅድም። ያዙልኝ። ደህና ዋላችሁ? እንዲገደሉ በሉ አንፈቅድም፣ እንዲገሉንም አንፈቅድም። ይህን ኦርቶዶክሳውያን አቋም። በፍቅር እንኖር። ፍቅር እንጂ ካልቻልንበት ተከባብረን እንኖር ነው ጥያቄያችን አይደል? ከቻልነው ፍቅሩን እንደ ጥንቱ ዘመን። የጥንቱ ዘመን እኮ በአንድ ወገን ፍቅር አይደለም የተኖረው፣ በጋራ ነው። ደርሰን እኮ አይተነዋል አይደል? በአንድ ማዕድ በልተን በፍቅር እኮ ነው። አሁን አመፃው ነው ኦርቶዶክሳውያን ንቁ ተዘጋጁ እንድንል የሚያደርገን እንጂ ሰላም ቢሆን እኛ ምን አግዶን? እኛ ስንት ስራ ያለብን ሰዎች እኮ ነን። ስለዚህ ይህንን ኃይለ ቃል ከኃጥአን እጅ አስጥላቸው የሚለውን ቅዱስ ካሌብ ያውቃል። ናግራን የምትባል ዛሬ የመን የምትባለው ደቡባዊ ክፍል ላይ የነበረች ከተማ ነበረች። ናግራን የምትባል ጥንት የኢትዮጵያ ግዛት ነበረች። ኋላ ግን የኢትዮጵያ ግዛት ጥቂት ተዳክሞ በነበረበት ጊዜ ላይ ከባህር ማዶ የነበረው ግዛት ላይ ትንሽ ክፍተት ስለነበረ ክርስቲያኖች ነው የሚኖሩባት። በዚያች ከተማ ላይ ሂሩት የሚባል ሂሩት አምላክ ይሉታል አንዳንዶቹ። ቅዱስ ሂሩት ማለት ደግነት ማለት ነው። ስሙ ራሱ ኢትዮጵያውያን እዛ እንደነበሩ ያጠይቃል። ሂሩት የሚባል የፈረንጅ ስም አይኖርም እንጂ ማለት ሂሩት አምላክ የኢትዮጵያውያን ስም ነው። እና እዚያ ስፍራ ላይ ይሄ ቅዱስ ሰው በነበረበት ዘመን በዙሪያው አይሁድ እንደምታውቁት እስራኤልን ተቀምጠው ተባረዋል። በ70 ዘመን ከክርስቶስ ልደት ከርገቱ በ36 ዘመን ተባረዋል። ከተባረሩ በኋላ በተለያየ ስፍራ ነው የሚኖሩና የዛን ጊዜ ማለትም በ6ኛው ክፍለ ዘመን አፄ ካሌብ የነገሰው ፈረንጆቹ የሚያሰሉትን በኢትዮጵያውያን ስሌት ከ485 እስከ 515 ነው የምንልኛ በኢትዮጵያውያን ትውፊት። በዚህ ዘመን እነሱ መከራው የደረሰበትን በ525 ያደርጉታል። እኛ ደግሞ በ525 አፄ ካሌብ ገዳም ውስጥ ነው ያለው እንላለን። በዚያ ጊዜ ፊንሃስ የሚባል ፈረንጆቹ በሌላ ስም ነው የሚጠሩት ክርስቲያኖች ከብረው ገነው የሚኖርባትን ናግራን ሲያይ ቅንዓተ ሐዞሙ ለሕዝብ አብዳን ደናቁርት የሆኑ ደንቆሮ የሆኑ ሰነፍ የሆኑ ሕዝቦች ቅንዓት ያዛቸው እንዳለ ቀና ክርስቶስ በመመለኩ በብልጽግና በመኖራቸው ብልጽግና ስራቸው የዘንድሮን ማለት አይደለም። ደህና ዋላችሁ? ብልጽግና የሚለው ቃል መጥፎ አይደለም እኮ አይደለም? መጥፎ ነው እንዴ? እንዴት ዋላችሁ? አረ እንዴት ዋላችሁ? ብልጽግና መጥፎ ነው አይደለም፣ ግን የእውነት ይሁን ነው። ንግድ አይሁን። እኛ ፕሮቴስታንታዊ ብልጽግና አንፈልግም ነው እንጂ ሀገራችን እንድትበለጽግም አንፈልጋለን። ማን ይጠላል? ኢትዮጵያ ስትበለጽግ የመጀመሪያው የበለጽግ ማን ነው? ዮርዳኖስ። አንቺ አይደለም
እኔ ረሃብ ቢቆላኝ እወዳለሁ እንዴ? ደህና ዋላችሁ። ማን ብልጥግና ይጠላል? ነዳያን ጠግበው ብናይ ደስ ይለናል። ቀና ሄደና ሊዋጋ ፈልጎ ቅጥሯ ጥብቅ ነው። እቺን ነገር ያዙልኝ። ቅጥሯ ጥብቅ ነው። ለምን? ካህን ዘኢተምህረ መጽሐፍ ሐሳብ ይመስል ከመፈለግ ዘአልቦ ማይ ወከመሃገር ዘአልቦ ጥቅም ይላል መጽሐፍ። ባሕረ ሐሳብ ካህን ባሕረ ሐሳብ ካልተማረ ውሃ የሌለበት ደረቅ ወንዝ፣ አጥር የሌላትን ሀገር ይመስላል። አጥር የሌላት ሀገር ማንም እየገባ የሚዘርፋት ደህና ዋላችሁ። ፖለቲካ ልናገር ይቅርብኝ፣ ስሜን ነው የሚያጠፉት። ለምን መሰላችሁ? ጊዜው ስለከበደ ብዬ ነው። ለምሳሌ ሱዳን ያለች የራሷ ግዛት ነው፣ እኛ ግዛት ነው። አጥር ባይኖረን አይደለም። የኤርትራ ወታደር ያለ ራሱ ግዛት ነው፣ እኛ ግዛት ነው። አጥር ባይኖረን አይደለም። በዚያ በሰሜኑ ኢትዮጵያ ክፍል ያሁሉ ሰቆቃ የሚያልፍ የጠላት እንደ የራስም በሆነ የጠላት ሰራዊት ገብቶ ያሁሉ መከራ ስንት ነገር አለ እኮ። ታዲያ ፖለቲካ ትለኛለህ? እውነቱ ይሄ ነው። ፖለቲካ አይደለም ይሄ። ድሆች እየተበደሉ ነው ወገኖቻችን፣ በሰሜንም በደቡብ በምዕራብ በምስራቅም ወገኖቻችን። ኦርቶዶክሳዊ የሆነውም ያልሆነውም ለምን ይበደላል? ለምን ይገፋል? ለምን መከራ ይደርስበታል? አጥር ስላላት ሊገባባት አልቻለም። ዛሬም ለቤተ ክርስቲያን አጥር እናደርግላት። ደህና ዋላችሁ። ለቤተ ክርስቲያን አጥር ያስፈልጋል። የቤተ ክርስቲያን አጥሮች እነማን ናቸው? ድንጋዩን አጥሮ ይመስላል። ደህና ዋላችሁ። የቤተ ክርስቲያን አጥር ማን ነው? ንገሩኝ። ኧረ በደንብ ኧረ አይሰማኝም። እኛ እኮ ሌላ ትምህርት አላስተማርንም። አጥር እንሁን ለቤተ ክርስቲያን ነው። አንሄድኛ ከቤትህ ከመጣብህ ዋጋውን ብትሰጠው በሰማዩ በምድሩም ችግር የለውም። ሰማያዊ ምድራዊ ምግለም ይሄን የሚከለከል ከደጅ መጥቶ ከደፈረ ለምን? ንጉሥ በመንግስቱ ጎልማሳ በሚስቱ እግዚአብሔር በመለኮቱ ባለ ሀገር በርስቱ ይባላል አይደል? ባለ ሀገር ምን ማለት ነው? ባለ ሀገር አንድ ገበሬ ርስቱን ብትነካበት ዘራዛርትን ነው የሚያጠፋው። ርስት ነው። ናቡቴ የሞተ ለምንድን ነው? ለርስቱ ነው። ዮሐንስ አፈወርቅ አባታችን ቅዱስ ዮሐንስ አፈወርቅ በግፍ ተሰዶ የሞተ ለምንድን ነው? ለአንዲት ደሃ ሴት ርስት ነው። ቤተክርስቲያን ምናችን ናት? ርስታችን ናት። ርስታችን አናስነካም። የአባቶችን ርስት አልሰጥህ የሚለው ዝማሬ እዚህ ላይ ነው። አጥር ያስፈልጋል። አጥሮቿ እኛ ነን ካወቅንበት። አጥሯ ስላላስገባው ሴቶችን ድሆችን ማርኮ ገበራርቱን ገበሬዎችን ገሎ ሄደ። ግን አልረካም። ኋላ ምን አለ? የሰይጣን ትምህርት ይዞ መጣና መልእክተኛ ላከ። እናንተ የናግራን ሰዎች ሆይ እኔ ወደ ሀገራችሁ ልገባ ከእናንተ ጋር ፍቅር አንድነት ላደርግ የሀገራችሁን ሕንፃ ያኗኗራችሁን ፈሊጥ አይቼ ላደንቅ እፈልጋለሁ ብሎ ተናገረ። ሁሉም አመኑት። ቅዱስ ሂሩት ግን አይ ይሄ አይሁዳዊ የሚናገረው ጉሉት ነው፣ ሽንግላ ነው፣ እውነቱን አይደለም አላቸው። አሁን የቸገረን ነገር ምንድን ነው? አደባባይ ወጥቶ እስላም ክርስቲያኑ አንድ ነው በፍቅር የሚኖራም ይልሃል አይደለም? ከውስጥ ገብቶ የሚያርድ ማን ነው? የሞት ድግስ የሚደግስ ማን ነው? እስከ መቼ ዝም እንበል ታዲያ? የፍቅር ስብከተኛ መስበክ እኮ አልጠፋንም። እኛ ስንናገረው ጥፋት ይሆናል፣ እነሱ ሲሰሩት ግን ጥፋት አይደለም። እስኪ ንገረኝ፣ በኦሮሚያ ክልል ያ ሁሉ ክርስቲያን ሲጨፈጨፍ ያኔ እኛ ስንናገር ትልቅ ቁም ነገር የመሰለን ያክል ያ ወንድማችን ሲገደል ለምንድን ነው ቁም ነገር ያልመሰለው? እሱ ብቻ እኮ አይደለም፣ በዘር ተቧድ ነው። አንዱ ዘር ሲበደል ይጮሃሉ አይደለም? እምነት መሪ ነን ብለው ማለት ነው። ሌላኛው ዘር ሲበደል ለምንድን ነው በሰሜኑ ያለው ሲሞት የማይሰማ በደቡቡ ያለው ሲሞት የሚሰማ? ለምንድን ነው? የእምነታቸው ሆኖ እንኳን ማለት ነው በሰሜኑ ያለው ሲገፋ ይሰማ። ለካርታ ለጨዋታ ካልፈለጉት በቀር መድረክ ላይ እንፋቀር ብሎ ስለተናገራለ እኮ ነገሩ። መሬት ላይ ምን እየሰራ ነው? ግራውንድ ላይ ምን እየሰራ ነው ጥያቄው። አሁን እኮ እኛ ምንጮ አብዛኛው ኦርቶዶክሳዊ መሬት ላይ ምን እየተሰራ እንደሆነ የማስተዋል አቅም አጥቷል።
እኛ ደግሞ አይናችን እያየ ጆሮአችን እየሰማ ነው። እንዴት ዋላችሁ? እንዴት ዋላችሁ? እስቲ በግልጽ እንነጋገር። የኤርትራ ወታደር ኢትዮጵያ ውስጥ የገባ ኢትዮጵያን ለመርዳት ነው ይሉናል አይደለም? ንገሩኝ እንጂ እያሉን ነው አይደለም? እንዲህ አይነት ስብከት ነው አለ ከፖለቲከኞች የምንሰማው። እውነቱን እሺ እንነጋገር። እሺ አሁን የኤርትራ ወታደር ኢትዮጵያን እየረዳ ነው ያለው? ይሄ ልዩነቱ እኮ ይሄ ነው። በመድረክ ሰዎች የሚሰብኩን እየረዳ ብለው ነው። መሬት ላይ ግን ራሱ አሁን አማራጭ ሲያጣ አድራጊው አካል ያመነው ምንድነው? አዎ ሴቶች እየተደፈሩ ነው፣ ሰዎች እየተገደሉ ነው። አዎ እንግዲህ መጨረሻ እውነቱ እስከሚወጣ ድረስ ግን ስንት ሰው አለቀ? ስንት ሰው ተደፈረ? እና እውነቱ እስከሚወጣ ድረስ የመድረክ የፍቅር ስብከቱን እንዲያደርገው ፍቅር ኧረ እባካችሁ ጉሉት ነው። ይሄ ፊንሐሳዊነት ነው። እናስተውል። አልሰሙትም። አንድ ሰው ነው አልሰሙትም። ይልቁኑ ፊንሐስን ለመከራ አሳልፈው ሰጡት። ካልሰማችሁ ይሻላል። ሲገባ ወታደሩ አብሮ ከገባ በኋላ መጀመሪያ አለቆችን ያዙልኛል። አለቆች ተያዙ፣ ታሰሩ። መከላከል የሚችሉት አዎ ለሀገርና ለቤተክርስቲያን ፍቅር የሚሞቱ አለቆች መጀመሪያ ከታሰሩ ከዛ በኋላ በጉድ ትወጣለህ ነው ነገሩ። ተያዙ። ከዛ በኋላ ህዝቡን ሰበሰበ። ምን እንዳላችሁ ታውቃላችሁ? እሺ ገንዘብ መማረክ አንድ ነገር ነው። ክርስቶስን ትክዳላችሁ አትክዱም ነው ጥያቄ። ደህና ዋላችሁ? እኛ ምን አስተማረን? ማተባችሁ እንዳትበጥሷል። ይሄ ኃጢአቱ ነው። አንዱ ሰውዬ ሰሞኑን ሲከሰኝ ምን አለ? ማተባችሁ እንዳትበጥሷል እኮ ብሎ እና ምን እንድል ነው የሚፈልግ? አደራ ማተባችሁ እንድትበጥሱ ልበል? ክርስቶስን ካዱታላችሁ። አይ አሁን ገና በአይናችን መጣህ። ክርስቲያኖች ናቸው ኖ በሉ መሪዎችን ሰብስቡ አለ። ካህናትን ሰበሰበና መጀመሪያ ከ4400 በላይ ካህናትን ከፊታቸው ላይ አጋድሞ ጨፈጨፋቸው። ምን አስበው ነው? ህዝቡ ይፈራል መስሏቸው ነው። አይ የእውነት ክርስቲያን ናቸው የናገራን ክርስቲያኖች አልፈሩም። እንደገና 4000 ከምናምን አመጣን። አሁንም ጨምራቸው የገደላቸው ሰዎች ወደ 9000 እየተጠጉ ሄዱ። ከአገልጋዮቹ ብቻ አለቆቹን ልፈጅ። ኋላ ሄሮድን ጠራውና አንተ ነው የሚሰሙ ተብሏል። 78 ዓመቱ ነው። ለምን ክዳ አታስክዳቸውም? ሾማ አለው አለው። አይ 78 ዓመት ክርስቶስን አመለኩት አለ። ደህና ዋላችሁ? ስንት ዓመት አምልከነዋል ክርስቶስን? እናንተ አረ 78 ቀን ባመለክሽ። አረ አንድ ቀን ባመለክ ነው። መች ክርስቶስ እናመልከዋለን በአፋችን አለም እንደልለው ቸሩ መድኃኔዓለም 78 ዓመት አመልከዋለሁ። ዛሬም ስለ ስሙ ስሞት ደስ ይለኛል አለ። ደስ ይለኛል። ቸሩ መድኃኔዓለም ያለው ልብ ይስጠን። ቅዱስ ሂሩት አልገደለም፣ ሞተ። ኋላ ቅዱስ ሂሩት ህዝቡን ምን አላቸው? ወገኖቼ ድሮውኑ ይሄ ሰው ሐሰተኛ ነው፣ በአፉ ፍቅርን ይሰብካል። ቅዱስ ዳዊት ምን አለ? በአፉ ሆሙ ይድህሩ ወበልቦሙ ይረክህ። በአፋቸው ይመርቃሉ እንወዳቸዋለን፣ ወበልቦሙ ይረግሙ፣ በልባቸው ግን ይረግማሉ ማለት ያው ታውቀዋል። ይሄ ነው ነግሬያቸዋለሁ። የሰው ሐሰተኛ ነው፣ የሰይጣን መልእክተኛ ነው ብያቸው ነበር። ግን አለ መከራው በእግዚአብሔር ፈቃዱ ነው አለና ደስ እያለኝ ጠጣዋለሁ አለ። መከራ ተቀብሎ ተሰቃይቶ ሞተ። ኋላ ሚስቱን አመጧት። ቅድስት ድማህ ትባላለች። ድማህ ምን ማለት ነው? ይሄ አናት ላይ አለ አይደል? ድማህ ይባላል። አያችሁ የኢትዮጵያዊ ስም ነው ድማህ። ሁለት ልጆች አሏት። አመጡና ክርስቶስን ካዱ ሲላቸው በጣም ገረማት። በነገራችሁ እንግዲህ ለክርስቲያን ከዚህ በላይ አስገራሚ ጥያቄ አለ። ማን ገረማት? ህፃኗ ትንሿ ገና እድሜዋ 10 11 12 አካባቢ የሚገኝ ገና ታደግ ክርስቶስን ካዱ ሲባል ጽቅ አድርጋ ተፋችበት ግንባሩ ላይ ፊናስ ላይ ያ ነፍሰ ገዳይ ላይ። ሁለቱን ልጆቿን ከእናቲቱ ፊት አርዶ በሳህን አቁቶ ለእናቲቱ ነው ያጠጣት። ክርስቲያኖች እናስተውል። አዎ ሰይጣን እረፍት የለውም። እኛ ማንንም አንጠላም፣ ሰይጣን ግን እረፍት የለውም። እንንቃ። መቼም ቢሆን ምን እንዳለች ታውቃላችሁ? ጥዑም ለጉርኤ ነቢብከ
ቃል ለጉሮሮዬ ጣፋጭ ነው። ስላንተ ፍቅር የገዛ ልጆቼን ደም እንድጠጣ ሆኛለሁና አመሰግናለሁ አለች። በሰይፍ መታት እሷን። ከዛ አንድ ሕፃን ልጅ የ5 ዓመት ሕፃን ልጅ አስመጣ። አንተ አለ ሕፃኑን ማለት ነው። እናቱ እዚያ እሳት ዳር አለች። እናቱን እሳት ውስጥ ወረወሯት። እሱን ከኔና ከክርስቶስ ማንን ትወዳለህ? አደፋፈሩ። እንደና ዋላችሁ። መውደድ እሱን ቢወዱት ችግር የለውም። እኛ ጠላቶቻችን እንወዳለን አይደለም? ክርስቶስ የ5 ዓመት ሕፃን እኮ ነው። ክርስቶስ እኮ ፈጣሪዬ ነው፣ መድኃኒቴ ነው፣ ለእኔ የተሰቀለ ነው። ምንድነው ካንተ ጋር ንጽጽሩ? ልቀቀኝ ልሂድበት ወደ እናቴ ያለ አለቀም ቢለው እጁን ነከሰው። ሲለቀው ሩጦ ሄዶ እሳት ውስጥ። ኋላ የ10 ዓመት ሕፃን ያዘለች ሴት መጣችና ወደ እሳቱ ልትገባ ፈለገች። ስለ ክርስቶስ ስም ግን የ10 ወር ሕፃን አሳዘን። ልጄ እኔስ ወደ እሳቱ ልገባ ወደ ክርስቶስ ልሄድ ናፍቃለሁኝ፣ ግን ላንተ ራራለሁ ስትለው የ10 ወር ሕፃን እኮ ነው። የ10 ወር ሕፃን አይናገርም አይደል? እናቴ ኧረ እኔም መሄድ እፈልጋለሁ፣ እጅ እሳት ምን አላት? የጥቂት ደቂቃ እኮ ናት፣ ይዘሽኝ ግቢ አላት። ዘላ በተገባ የናግራን ሰዎች በሙሉ እሷን ተከትለው ወደ እሳቱ ገቡ። ናግራን 40 ቀን ነደደች። እሳቱ ወደ ላይ ወጥቶ በጎረቤት ሀገራት ሁሉ ታየ ይባላል ጭሱ 40 ቀን ሲያነዳት። በዚህ ጊዜ የዓለም ነገስታት ክርስቲያኖችና ሊቃነ ጳጳሳት ሰሙ፣ አዘኑ። 4 ሊቃነ ጳጳሳት ምን እናድርግ ተባሉ። ይህንን ማድረግ የሚችል ሰው ካሌብ ነውና መልእክተኛ ላክበት ተባለ። መልእክተኛ ተላከበት። የቁስጥንጥንያው የሮሜው ላኩበት። እባክህ የናግራን ሰዎችን ታደጋቸው፣ ምን ከኃጥአን እጅ አስጥላቸው፣ አቤቱ ተነስ በምድር ላይ ባሉት ፍረድ የሚለው መልእክት ሰማ እና ቅዱስ ካሌብ ምን አለ? ቀና ወቀና ቅንዓተ መንፈሳዊተ፣ መንፈሳዊ ቅናትን ቀና። ሊያድናቸው ወደ የተገፉትን። ልብ በሉ ኢትዮጵያን አይደለም የተገፉት፣ የናግራን ሰዎች ናቸው። ባህር አልፎ ነው። ዛሬ ወገኖቹ ሲሞቱ የማይቀና ሰው እኮ ነው ተሰብስቦ ያለ። የወገኖቹ ሞት ግፍ ውስጥህን መንፈሳዊ ቅናት እንዲሰማው እንድታዘን እኮ ማድረግ ነበረበት። ቀና ግን ጉልበት አለኝ ብሎ በዛ ዘመን ተፈሪ ንጉስ ነው። ጉልበት አለኝ ብሎ ግን አልተመካም። ዝንቱ መዋኢ ይተመካ በኃይሉ። ይሄ አሸናፊ ንጉስ በራሱ ኃይል አልተመካም። ምን አለ? ሄደና ሰገደ። ጸሎቱን እኮ አምናታች አምናን በገላቸዋል። ስንክሳር ላይ ያለች በጣም ድንቅ ጸሎት እኮ ናት። በነገራቸው ላይ ከሱ በኋላ የተነሱ ቅዱሳን ነገስታት ይጸልዩታል። መንፈስ ቅዱስ አድሮበት የደረሳት ድርሰት ናት እቺ ጸሎት። አብ ወልድ መንፈስ ቅዱስ ያምንብሃለሁ። ጥቅል ነገሩ ይሄ ነው። በአንድነት በሶስትነት አምናለሁ። ፊናስ በባሮች ላይ ያደረገውን ነገር ስማ፣ እለምንሃለሁ። አንተ ኃይሉ ነኝና ሄጄ ልበቀልላቸው። ነገር ግን በኃይሌ ሳይሆን በአንተ ኃይል እመካለሁ። ፈቃድ ሳይሆን ቀርቶ ከዛ ይቼ ድል ብነሳ የኔ መሸነፍ ቁም ነገር የለውም። ነገር ግን እንዲህ ይላሉ፣ አይቴውቱ አምላኮሙ ከመ ይበሉነ አሕዛብ ምላነ ስማ ቃለ አብ። አሕዛብ አምላካቸው ወዴት ነው እንዳይሉ ምላችንን ስማ። እኛ ደካማውንን ስንሸነፍ የታለ ያንተ ክርስቶስ እያሉ ይዘብቱብን የለ ሎቱ ስማ። ስለዚህ እኔ ብሸነፍ ያንተ ስም በከንቱ ይጠራልና እባክህ ስለዚህ ስም ብለህ እዚሁ ግደለኝ። አንቺ ወላዲተ አምላክ እመቤቴ ሆይ አማልጂኝ ብላለች። እመቤታችን ተገልጻ ሂድ ጰንጠሌዎን ይጸልይልህ እኔም ልጄን ለምኜልሃለሁ አለችው። አባ ጰንጠሌዎን ተራራው ላይ ሄደ። ወደ ጻድቃን ሁሉ መልእክተኛ ላከ። ጸልዩልኝ አላቸው። ልጄ አይዞህ ድል ካንተ ጋር ነው፣ ድንቅ ተአምራት ይደረግልሃል አሉት። ከዚያ በኋላ እግዚአብሔር ምን እንደሰጠው ብቻ ልንገራችሁ። ሰራዊቱን በ3 ወገን ነው። ፈረሰኛ አለ፣ እግረኛ አለ፣ ከዚያ ደግሞ ስንቅ አቀባይ አለ። ነገር ግን ባህርን አልፈው ስለሚሄዱ የየብስ መንገድ አለ፣ የባህር መንገድ አለ። እግዚአብሔር ምን እንዳደረገለት ታውቃላችሁ? 2 መንገድ ከፈተለት። አንደኛው በባህር ነው፣ ሁለተኛው በየብሱ ነው። የውስጥ ለውስጥ የዋሻ መንገድ ከፈተለት ይላል። ካሌብ እኮ ድንገት ነው የደረሰው። ምክንያቱም ዝም ብሎ እንደማንኛውም ንጉስ ቢሄድ ነው እኮ አይደርስም ነበር። ሌላ ብዙ ጥፋት ደግሞ ይቀጥል ነበር። የውስጥ ለውስጥ መንገድ ዛሬ ተዘግቷል። የሚገርማችሁ ነገር ከኢትዮጵያ ናግራን የሚወስድ የውስጥ ለውስጥ መንገድ ማለት ነው። ከዛ ብቻ እኮ አይደለም፣ ከጎንደር አንስቶ እኮ ሌላ ቦታ የሚወስድ ብዙ መንገድ አለ። የአባቶቻችን መንገዳቸው ብዙ ነው። እኛ ልባችን ስለጨለመ ሁሉም ተዘጋብን። አንድ እሱን አደረገለት።
ሁለተኛው ያደረገለት ነገር በዘመኑ እንትን ታውቃላችሁ? ገጸ ከልብ የሚባል ታውቃላችሁ? የቅዱስ መርቆሬዎስ ላይ የለም፣ እንዲያው እዚህ ላይ ተረስቶ ሳይሳል ቀርቶ። ገጻተ ከለባት ታውቃላችሁ አይደለም? ገጻተ ከለባት የሚባሉ አራዊት በዛ ዘመን ነበሩ። አራዊት ስላችሁ ሰው ናቸው፣ ግን እንደ አውሬ ናቸው፣ በጣም ከባድ ናቸው። አንድ ነገር ልንገራችሁ። አንድ ገጸ ከልብ 10 አንበሳ ከፊቱ ብታቀርቡለት እንደ ጨርቅ በጫጭቆ ነው የሚጥላቸው። አንበሳ እንኳን ሰው ማለት ነው። እነሱን ረዳት አድርጎ እግዚአብሔር ሰጠው። ሁለተኛ ሶስተኛው ያደረገለት ነገር አባ ጰንጠሌዎን ጨምሮ ጻድቃን በመንፈስ ከሱ ጋር ሄዱና ጦርነት ላይ ገብተው ሲዋጉ አባ ጰንጠሌዎን መስቀል ይዞ ከፊታቸው ያዩታልና ግራ ይጋባሉ። አባ ጰንጠሌዎን ያለው እኮ እዚያው አይወጣም ከዋሻው። እንደ አባ ጰንጠሌዎን አክሱም ጫፍ ተራራው ላይ እኮ ነው ያለው። ይሄንን ታምር አደረገለት። ድል አድርጎ ሀገረን አገራንን አድሶ ፊንሐስን አጥፍቶ ፍትርት አስፍኖ አብያተ ክርስቲያናትን አንጾ እዚያ አብርሃም የሚባል ወይም አብርሃ ይሉታል አንዳንዶቹ ወንድሙን እዚያ ላይ ሹሙ ተመልሶ በድል አድራጊነት ወደ ዓለም ወዳሉ ነገስታት፣ ጳጳሳት፣ ክርስቲያኖች ሁሉ ደስ ይበላችሁ፣ ይሄው ጠላታችሁን ተበቀልኩላችሁ፣ ሀገረን አገራንን በእግዚአብሔር አተረፍኩላችሁ ብሎ መጣና አክሱም ላይ ታላቅ በዓል አደረገ። ነዳያንን አበላ አጠጣ። ኋላ ግን ምን አለ? ይሄ ድል የማን ነው አለ። ደህና ዋላችሁ? እንዴት ዋላችሁ? እስቲ ማምላክ እግዝእትነ ማርያምን አስቧት። የተጠማ ውሻ መጣና በወርቅ ጫማ አጠጣችሁ። አንድ ሰው ብሎ ጠየቀኝ። የወርቅ ጫማ እመቤታችን ነበራት። ሰው ሁሉ እኮ ስራ ይፈታ ማለት ጭንቅላታችሁ የጥያቄ ማሽን ነው አይደለም? ግን እሱም ስጠይቀው ኧረ ተጠይቄ ነው እኔ ኮርስ እያስተማርኩ እየሰጠዋል። አዎ ነበራት። አንድም ምስጢር ነው ወርቅ ጫማ የሚባለው። ጫማችሁን ተጫሙ ምን ማለት ነው? ወንጌልን የወንጌል ሕግ መፈጸምን ገንዘብ አድርጉ ማለት ነው። ጫማ ማለት ትርጉሙ እሱ ነው። ደግሞ ለእመቤታችን ሲሆን ምን ብሎታል? ወርቅ ወርቅ ዝገት አይስማማውም አይደለም? እንዴት ዋላችሁ? ወርቅ አታውቁ? ዝገት አይስማም። የሰው ልጅ ጽድቅ ቢሰራ አንድ ቀን ሲበድል አንድ ቀን ሲያስተካክል ነው። እመቤታችን ግን ዘላለም ወርቅ ናት፣ ንጽሕት ቅድስት ናት። ግን ደግሞ መልአከ እግዚአብሔር መጥቶ በትእዛዘ መልአክ በትእዛዘ እግዚአብሔር እመቤታችን የወርቅ ጫማ ቤተ መቅደስ እያለች ተሰጥቷታል። ይህን ማወቅ አለብን። እና ውሻውን ሲያባሩት እሷ ቀድታ እሬት ናት። የክርስቲያኑ ወጉ ይሄ ነውና እመቤታችን በወርቅ ጫማ አጠጣችው። ሲዘብቱባት ምንድን ነው ያለችው? ማይሳ እኮ ማይመቅ ዘይወፅእ አላም ሰማይ። ውሃ እኮ ከጥልቅ አይወጣም ከሰማይ ነው። ዘአስተዮ ለዝንቱ ከልብ ይሁበኒ ማየ እምላኢሉ። ይሄን ውሻ ያጠጣው እግዚአብሔር ከሰማይ ለኔ ውሃ ይሰጠኛል አለች። ልብ በሉ። ይሄን ውሻ ያጠጣው ማን? ኧረ በሞቴ ነገር ማን ያጠጣው? ግን እሱ አይደለች ያጠጣችው እመቤታችን። ግን ምን አለች? የክርስቲያን ወግ አያችሁ። አፄ ካሌብ ምን አለ? ይሄ ድል የማን ነው አለ። ድሉ የማን ነው? የእግዚአብሔር። ታዲያ እግዚአብሔር ይህን ሁሉ ካደረገልኝ ምን ልክፈለው አለ። ምን ተነዋስዮ ለእግዚአብሔር በእንተ ኩሉ ዘገብረሊት። የቅዱስ ዳዊት ኃይለ ቃል ነው። መዝሙር 115 ላይ ምን እከፍለዋለሁ? ራሴን ልስጠው እንጂ ለእግዚአብሔር ምን እንሰጠዋለን? ዛሬ ክርስቲያን ይጓደዳል አይደለም? አስራት ለማውጣት የእግዚአብሔርን ገንዘብ ለእግዚአብሔር መስጠት ትጓደድልኛለህ። አስራት እየበላ ለእግዚአብሔር ጊዜን ለመስጠት ምህላና ስትባል ኧረ ብያልክ ምክንያት ትፈጥርልኛለህ። ምን አለ? ራሴን ነው የምሰጠው። ንጉሠ ነገሥት እኮ ነው፣ እንዳንተ ተራ ሰው አይደለም። ከዚያ ጠራና ልጁ ገብረ ክርስቶስ የሚባል ልጅ ነበረው። ዘእስራኤል ይሉታል አንዳንዶቹ። ንገስ አንተ ንገስ ብሎ በዙፋን ላይ ያስቀምጦት ሲመንን ምን ይዞ ነው ሄደ? የመነነው ገዳም ስትሄዱ ምን ይዛችሁ ነው የምትሄዱ? ያስገርመኛል። አሁን ገዳም ስትሄዱ አይ ለምናኔ አይደለም ለምናኔ ተው ለምናኔ የሚሄድማ ተውት የለም። እንዲያው ለምሳሌ ክርስቶስ ሰምራ ሰሞኑን ነበረች አይደለም? እናታችን ቅድስት ክርስቶስ ሰምራ ጣና ሰው ምን ይዞ እንደሚሄድ ታውቃላችሁ? በአገልግል ዶሮ ወጥ እንዲሁ ሌላም ነገር በያዘች ዶሮ ወጥ። አቤት ማዕበድ፣ አቤት ጤና ማጣት። ክርስቶስ ሰምራ የዛሬ 15 ዓመት ይጀያለ ቅድስት ክርስቶስ ሰምራ በሶ ነበረ ይዘን ሄድንና አቤት ረሃብ ክፉ ነው። አቤት አቤት በጣም ብዙ ዶሮ ያዘ ሰው አለ። ከዛ ዳዊቴንና በሶዬን ጠብቅልኝ ብዬ ለአንድ ሰው ሰጣሁት ጣና ቂርቆስ ደርሼ ለመምጣት። ከዚያ ጠብቅልኝ ያልኩት ለሌላ ሰው ጠብቅልኝ ብሎታል። ያ ሰው ለሶስተኛ ሰው ጠብቅልኝ ብሎታል። ስመጣም አላውቀው ሰው ይዞታል። ስጠኝ ስለው ያንተ አይደለም ማለት
ራብ ሲኮራኝ ዋለ። እንዲሁ ሊመሽ ሲል መፈዳቴ ነው። ደግሞ በዓለ 50 ነው። ኧረ እባክሽ ተይኝ። ኋላ አይ እግዚአብሔር ቸር ነው እናታችን ኧረ እባክሽ እንደው ራብ ማለቄ ነው ምንድን ነው የሚሻለው ስል ትዝ አለኝ አንድ ነገር። ዳዊቱ ላይ የኔ ስም አለ መጽሐፍ ዘዲያቆን ዮርዳኖስ አበበ ይላል። እውነት ነው አይደል? ግን ጥሩ አይደለም። ቅድም ምን እያልኩ መጽሐፉ የማን ነው? ግን ዲያቆን ዮርዳኖስ አበበ ብያለሁ። ግን እንዳልሰረቅ ነው የኔ ነው ብያለሁ። እግዚአብሔር ነው ቢሰርቀኝ ያትችን አምጣ ብዬ ነው። ለነገሩ ሌባው ሲሰርቀኝ ያችን ይገነጥላታል። እስካሁን አልሰረቀኝም 20 ምናምን ዓመት እንጂ እና በዚያች ምክንያት መታወቂያና ሳይቼ ቢያንስ መጽሐፉን ባይሰጠኝ በሶም ሰጥቶኝ ምን ነው መቼም ትዝ ብሎኝ ነው መቼም ወግላው ጋር ብዬ ነው እንጂ እንደው መንፈሳዊ ትምህርት አይደለም። ለሁሉ ሰው ገዳም ሲሄድ መጀመሪያ አለባበሱን አስተካክሎ ለገዳማን የምትሆን ምግብ ይዞ ነውና አባታችን አፄ ካሌብ ምን ይዞ ነው የምንለው? ትናንት ስንክሳር አስታውሳችኋል። ሰሌን ምን የሚልባት ትንሽ የሚያርፍባት፣ ረባት ምን የሚልባት ጉንጭ ውሃ የሚጠጣባት፣ የምንኩስና ቀሚስ ይዟል እና አንዲት በትር ይዟል ሲደክመው የሚደገፍባት። እችን ይዞ እንደ አባ ጰንጠሌዎን ላይ ወጣ። አባታችን አመነኩስ ይል አመነኮሱ። ከዚህ በኋላ እንኳን የሰው ልጅ ፀሐይ ላይ ብሎ ዋሻ ውስጥ ገባ። 14 ዓመት ከመንፈቅ አንዳንዶቹ 12 ይላሉ። እዚያው በጽኑ ተጋድሎ በጾምና ጸሎት ተወስኖ ከፍጹምነት ማዕረግ ደርሶ እዚያው ሆኖ በሁሰት ብዙ ድንቅ ተአምራትን ሰርቶ የሚገርማቸው ነገር እሱ ትቶ የሄደውን ገብረ ክርስቶስ ዘእስራኤል የሚሉት ነገሰን አላምን ሊያደርግ ሊለው በ6 ወር ትቶቱም ገዳም ማን ነገሰ? ገብረ መስቀል ነገሰ። አፄ ገብረ መስቀል እና ቅዱስ አባታችን አፄ ካሌብ ሁሉ ድንቅ አድርጎ በዚች ዕለት ግንቦት 20 በእኛ እንደ ትውፊት የምናምነው በ529 ለ30 በኩሌታው ላይ እንግዲህ ግንቦት 30 ቀን አረፈ። ቅድስት በረከቱ በሁላችን ላይ ትደር። አሁን ትምህርቱን እናጠቃለው። አቤቱ ተነስ በምድር ላይ ፍረድ። እንደ ካሌብ ያሉት ካሉ እንደ አፄ ካሌብ ያሉት ካሉ ለነገስታቱ አቤት እንላለን። ነገር ግን እውነተኛውን ፍርድ የሚፈርድልን ከጠፋ ምን ለምን ወደ ማን ነው? ንገሩኝ። አቤቱ ተነስ በሉ። አቤቱ ተነስ በምድር ላይም ፍረድ። አዎ እኛ በግልጽ ልንገራችሁ፣ ፍልስጤማውያንን የሚበድሉትን ፍረድላቸው እንላለን። ለምን ይበደላሉ ፍልስጤማውያን እንዴ? እኔም ምን ምክንያት አለኝ ከእስራኤል ጎን የምቆምበት? ህፃናት 200 ምናምን ሰዎች ሲገደሉ እኮ 65 ህፃናት ተገለዋል አብረው። ምን በደሉ? ፍልስጤማውያን ሙስሊም ስለሆኑ ይገደሉ? አስነዋሪ ነገር። እኛ ፍልስጤማውያን ህፃናትን የሚገድሉትን ፍረድ ብለን ለእግዚአብሔር እንጠይቃለን። ያ ብቻ ግን አይደለም። እስራኤላውያን 12 እስራኤላውያን ተገድለዋል። 12 እስራኤላውያን የገደለው ሐማስ ላይም ፍረድ፣ ህፃናትን የገደለው የእስራኤል ወታደር ላይም ፍረድ እንላለን። አፍጋኒስታን፣ ሶሪያ፣ ሊቢያ፣ የመን፣ ኢራቅ የሚገደሉትን ሁሉ እያሰብን ፍረድ እንላለን። ለምን ንጹሃን ይገደላሉ? ምን ለምን ያለ ጥፋታቸው ይገደላሉ? ግን በምድር ላይ ባሉት ሁሉ አለን አይደለም? ምድር ላይ ካሉት ደግሞ አንዷ ኢትዮጵያ ናት። ኢትዮጵያ ውስጥ ያለ በደላቸው ሰዎችን በሚገድሉት ላይ አንተ ቸሩ ሆይ ፍረድ፣ እውነተኛውን ፍርድ ፍረድ። ፍረዳው ቶሎ ፍረድ። ምን ይላሉ? ወይ ረድ ወይ ፍረድ ይላሉ። አይ እንደሱ አንልም፣ ፍረድ እንል። የመጽሐፍ ቃል ይዘን ነው ምንድነው የምንለው? ተንስ እግዚኦ ወኮንና ለምድር። እንዲያውም እኮ አማርኛው በምድር ላይ አለ እንጂ ኮንና ለምድር የሚለው ምድርን ራሱ ፍረድባት ነው የሚለው ቅዱስ ዳዊት። ምድርን አዎ በእውነተኛ ፍርድ ፍረድባት። ለምን? አመፃ በዝታለች በዓለም ላይ። ጻድቃን ነገስታት ጠፍተዋል። ቅን የሚያስብ ቅን የሚፈርድ መሪ በዓለም ላይ ጠፍቷል። ስለዚህ ውረድ እንላለን፣ ፍረድ እንላለን። የሚገርማችሁ ነገር ግን አሁን ቀጥሎ ቴዎድሮስ ይመጣል እያሉ በየቦታው ይነግሯቸዋል አይደለም? ምን አሉ? ባለፈው ያው እኛ ላይ ያው አስቀድሞ ሞት ተፈርዶብናል እንደምታውቁት። ያው የኛ መቼም ሞት ፈራጁ ብዙ ነው እና በቀደም አንድ መልእክት ሼር ተደርጎ አየሁኝ። እነሱ ምን ይላል? ይጠረጋል ማለት መልእክታቸው በሙሉ ይጠረጋል አይደል? ደህና ዋላችሁ። ምንድነው መልእክቱ? ንገሩኝ። ይጠረጋል ነው ይጠረጋል ነው የሚለው። ዓለም ይጠረጋል። ምን ይሄ ብርቅ ነው እንዴ? አዎ ይጠረጋል። እግዚአብሔር ለጠረጋው ሲል ይጠረጋል። ግን ጠረጋው እነሱንም ይጨምራል። ምንድነው የሚለው? ለራስ ይቆርሱ አያሳንሱ። እኔ መርከብ አለኝ፣ እኔ ተርፋለሁ፣ እኔ ቴዎድሮስ አለልኝ ይላሉ። ዋይ እንደዚህ ብሎ ነገር
አንተ ቸሩ መድኃኔዓለም እንዲያው እንዲህ ያለ አመፃ ምን ያደርጋል? ኋላ የበቀደሙ መልእክታቸው እኮ ታምሩ ነው ያስገረመኝ። ጠረጋው ሁሉን ላይ አዳርስ ይችላል። ስለዚህ በእኛ ላይ ክፉ የሚናገሩትን ሁሉ መዝግባችሁ ያዙልን፣ ኋላ እኛ እንፈርድባቸዋለን። ቴዎድሮስ አሁን ቴዎድሮስ የሚለው አንድ መነኩሴ ያለን ቴዎድሮስ የሚሉት ይሄ ድምፅ እያሰማ አሁን የማቴዎስ ወንጌል ትርጉም ምዕራፍ ምናምን ይላችኋል። ተርጉም ያጣች ተመስልቻ ሀገር ምን አሉ? እኔ በሞቴ እንደው በድምፅ ባሰማችሁ አስቀርቸዋለሁ። እዚህ ዳውንሎድ አድርጌ እኮ አስቀርቸዋለሁ። መዝግቡ። አሜሪካ ደግሞ አሜሪካ አልቀራቸውም። አሜሪካና አውሮፓ ያሉ የሚቃወሙንን ሁሉ መዝግቡ። ድንገት ጠረጋው ቢያልፋቸው እኛን ጠርጋቸዋለን በጊዜው። ይሄን ምን ይሉታል? የዓለም ብርሃን ራእይ 20 ይሉታል። ኋላ ደግሞ ምን አለ? እነሱ እኮ እኛ የሚቃወሙን እኮ አለ ክርስቶስን የካዱ እኮ ናቸው፣ አጋንንት ናቸው አለ። አይ ቸሩ መድኃኔዓለም ሰምተዋል። አዝናለሁ። ለማን? ይህንን ለምትከተሉ ሰዎች፣ እንዲህ ያለውን የአጋንንት ትምህርት ለምትከተሉ ሰዎች መዝገባቸው ያዙልን፣ ኋላ እንድንጠርጋቸዋል እኮ። ለዚያ ነው ተንስ እግዚኦ ኩንና ምድርን ፍረድባት አለ ቅዱስ ዳዊት። ቸሩ መድኃኔዓለም ከፍርዱ ይሰውረን፣ ደግሞ ከፍርዱ ይሰውረን። ለምን ለፍርድ ቢመጣ አንችለው። የመጀመሪያው ጽኑ ኃጢአተኛ እኔ ነኝ፣ ከኃጢአተኞችም ዋናው እኔ ነኝ ይላል ቅዱስ ጳውሎስ። ቸሩ ሩሩህ ደጉ ሰው እንደ እውነቱስ እኔ ነኝ ዋናው። ቸሩ መድኃኔዓለም እኔንም እናንተንም ሁላችንም ይቅር ይበለን፣ ይቅር ይበለን። የቸርነቱን ስራ ይስራልን፣ ከቅዱስ ቃሉ በረከት ያሳድርብን። አንዲት ደቂቃ ወስጄ የዛሬን በዓላት 1 2 3 እያላስታውሳችሁ። አንደኛው ታላቁ ብፁዕ አንተ አሞኒ ዘትሆና እና ሳድዥ እናታችን ልታስተው መጣ። እሷን ገስጾ 18 ዓመት ቀና ብላ ሳታየው አይገርማችሁ? በዝሙት ውስጥ የነበረች ሴት እና በአብሎይ ታላቁ የደብረ አብሎጉ መጥቶ ሊጎበኛት ሲል የት ላይ ስትጸልይ እንዳገኛት ታውቃላችሁ? እሳት ላይ ቁማ እየጸለየች አያችሁ። በዝሙት ውስጥ የነበረች ሴት ንስሐ ስትገባ ንስሐ ስትሬስዮ ለጻድቅኔ ከመሃጥ ለዛ አበሰ ከመዘኢ አበሰ የሚለው እኮ ይሄ ነው። ንስሐ እንግባ። ዘንባ ብሎን እንኳን እንደዚህ እሳት ማለት እንጸልይ። ታዲያ እሳት እንዳይበላን የሚያደርግ አምላክ አለ። እንቅልፍ መጥቶን አንተ ነበር እሳት ላይ አቆሙ ማጸለይ። ይሄንን ማሰብ ነው ግድ ነው። እና እነዚህ ሁለት ቅዱሳን አንድ የሚያስገርመኝ ዛሬ አባ ሆር ዓመታዊ በዓሉ ነው። አባ ሆር ማለት የአባ አሞኒዮስ ታላቁ የደብረ ቶና የአባ አሞኒዮስ በነገራቸው ላይ ቡና ስም ነው የምታደርገው አይደል? ቶና የሀገር ስም ነው፣ ደግሞ የቅዱሳን ስም ነው። ቶና የሚባል ሰማዕት አለ። ቅዱስ ቶና ደግሞ ዲያቆን ነው። ቅዱስ ቶና ዲያቆን እንደገና ደግሞ የሀገር ስም ነው ቶና። ግን ቶና የሚለው ከዳር ሁሌም ህ ተቆርጦ ነው ቶና ነው። ግን ለአባባል አይመችም አይመችም። ለዛ ነው እንጂ አለው። እና ታላቁ ቅዱስ አሞኒዮስ ከሱ በፊት አባ ሆርና አባ አሞኒዮስ እያሉ በደብረ ቶና በረሃው ላይ ዳርማ የሚባል አባ ዳርማ የሚባል በጣም ደገኛ ንጉስ ነበረ። ማለት ደገኛ ጻድቅ ነበር። እና ከቅድስናው ብዛት የተነሳ በእረፍቱ ቀን ቅዱስ ዳዊት ሰማዕታት መላእክት ከሰማይ ወረዱለት። እና አባ አሞኒዮስ ከበረሃው ሆኖ ይህን ነገር ድንቅ ነገር ያለ የሚገርመው ነገር ቅዱሳን ሰማዕታት በፈረሱ ይዞሩታል፣ ከበውታል፣ መላእክት ይዘምሩለታል ለአባ ዳርማ ዛሬ ላረፈው ጻድቅና ኋላ ግን መጨረሻ ላይ ነፍሱ ከስጋው የተለየችው ትናንት የአብየ ጊዜ ሌሊት ምንድነው የተሰበከ አንገርጋሪው ክቡር ሞቱ ሶኔ የሰበኩ አይደል? ሌላ እያሰቡ ነው የሰበኩት። እንደውም አለ እግዚኦ አነ ገብረ ከሚለው ላይ መምህር ናቸው፣ የቅዳሴ መምህር ናቸው። ግን ሌላ ሐሳብ እያሰቡ ነው መስል ተዘናግተው ነበር ማለት ላይና አረ እባክዎ እያልኩኝ ነበር። እዚያ ቆሜ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር የምትለውን አንቀጽ ቅዱስ ዳዊት መሰንቆን በገናውን ይዞ በታህታይ በላዕላይ ቃል በታችን በላይ ያደረገ በጣዕመ ዝማሬ ሲዘምር ያቺ የመጨረሻዋ ቅዱሳን ነፍሳቸው ከስጋቸው የምትለይ የመጨረሻዋ ለዓላይ የምትባል በገና የምታውቁ ካላችሁ ምን ትባላለች? ጭጣታችሁ የምታርፍበት ቁጥር ስንት ናት? በገና የተማረ አራተኛ አይደለም? ለዓላይ የምትባል እሷ አይደለች? በጣም ቀጭን ድምጽ ያላት እሷ የቅዱስ ዳዊት ያቺ ጣዕም ስትሰማ ነፍስ ከስጋ የቅዱሳን ትለያለች። ክቡር ሞቱ ለጻድቅ ያቺ ድምጽ ግን ከአባ ዳርማ ጆሮ አልፋ የት ሄዳለች? አባ አሞኒዮስ ያቺ የቅዱስ ዳዊት የመጨረሻዋን ዝማሬ ሰምቶ ትናንት አርኬ ምንድነው የሚለው? በእዝነ አሞኒ ነበረ እስከ አምሰላስ አባ አሞኒ ከዛ በኋላ 3 ዓመት እስከሚያርፍ ድረስ ለ3 ዓመት እህል አይበላ
ውሃ ይጠጣ። ያቺ ጣዕም የቅዱስ ዳዊት ዝማሬ ጣዕም አብራው ኑሯል 3 ዓመት ደስ ህይወቱ ነው ማለት ነው። እግዚአብሔር ያችን ጣዕም ያሰማን። በእውነቱ ኃጢአተኛው ነው እንጂ መኛት ነበረ፣ ግን በቸርነቱ ግን እኮ ያሰማን ይሆናል አይደል? ያስሜክሙ ቃለ መሰናቆ ዘሕፃናት ብሎ ይላል ባርያቆስ። አዎ ያሰማን ቸሩ መድኃኔዓለም ይልቁኑ ሀጥ ገብረ መድኅንን ያሰማው። በደንብ አሜን በሉ። ምቀኛ ሁላ አሁን እኔ ቢያሰማኝ ምን ትጎዳላችሁ? እንግዲህ ይችን እንያዝ። ሌላ እናታችን ቅድስት ወለተ ሰማዕት እህቶቻችን ደብረ ጸላሎ ታውቃላችሁ? እናታችን እማሆይ ገላነሽ ይኖርባት ከደብረ ጸላሎ ተነስታ በጽኑ ተጋድሎ 60 ዓመት በስግደት በመቆም ልብስ አትለብስ። እግዚአብሔር ግን ቸር ነው። ጠጉሯን አሳድጎ ሙሉ አካሏን ያሳድግ እንደ ገብረ መንፈስ ቅዱስ አለበሳት። እናታችን ቅድስት ወለተ ሰማዕት ዛሬ ነው ያረፈችው። የመካከለኛው ዘመን ጻድቅ ናት። ሌላ ልድያ የምትባይ ሴት አለሽ፣ ካልዘከርሽ ዛሬ ሞተሻል። ቅድስት ልድያ የሐዋርያት ሥራ ምዕራፍ 16 ያቺ ልቤን ክፈተው ቅድም ዘምረናል። በሉ እንድገመው። ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተ የልድያ ልብ እንደከፈተ ልቤን ክፈተ የልድያ ልብ እንደከፈተ። የልድያን ልቦና የከፈተ የእኛንም ልቦና ይክፈትልን። ለመምህራችን አልልም ያው እኔው ስለሆንኩ ራሴ እግዚአብሔር አስተዋይ ልቦና ይስጥ። እናታችን ያቺ ቀይ ሐር የምትሰራው ቅድስት እናት ሐዋርያዊት እናት እዚያ በኋላ በስብከተ ወንጌል ስንት አገልግላለች እኮ ቅድስት ልድያ። ሊ አይደለም ልድያ የሀገርም ስም ነው። ልድያ ልዳ ስሙ ትክክለኛ ስሙ ልዳ የሚባለው በልማድ ነው እንጂ ልድያ ነው ሀገሩ ራሱ ልድያ። ዛሬ እሷን ሌላ አቡነ እንድርያስን የሚያውቃል። ዛሬ ግንቦት 20 ሲባል ሰው ትዝ የሚለው ኢህአዴግ ነው አይደለም? ግንቦት 20 ግለኛ ድሮ ጉዞ ይኬድ ነበር በዚህ መስመር። እስቲ የሚያስታውስ ግንቦት 20 የት? ጣራ ገዳም። ማን? ዋሻ እንድርያስ። ዛሬ ነው ረፍታቸው አቡነ እንድርያስ። ጣራ ገዳም ሲባል እኮ አቡነ እንድርያስ፣ አቡነ ኤርሚያስ፣ አቡነ ገላውዲዮስ፣ አቡነ ዮስጣቴዎስ የነበሩበት አቡነ ተክለ ሃይማኖትም ለተወሰነ ጊዜ የነበሩበት ስፍራ ነው። እና አንዱ ዋሻ እንድርያስ፣ አቡነ እንድርያስ ዛሬ ረፍታቸው ነው እየተረሱ። ሌላ የደብረ ሊባኖስ 16ኛ አበምኔት የጨጌው አባ ዘትረ ወንጌል። እነዚህ ሁሉ ቅዱሳን ዛሬ ዓመታዊ በዓላቸው ነበረ። የሁሉም ቅዱሳን ንጹሐን በረከት የእመቤታችን ጣዕመ ፍቅሯ የሥላሴ ቸርነት በሁላችን ላይ ይደርብን። ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ ቸሩ መድኃኔ ዓለም ኢትዮጵያ ሀገራችንን አብያተ ክርስቲያናትን በምህረቱ እንዲጠብቅልን ከምንፈራው መከራው በይቅርታ እንዲሰውረን ፍቅር አንድነትን በጎነትን ሰላምን እንዲሰጠን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከቅዱስ አባታችን ከካሌብ ከአባ አሞኒዮስ ከቅድስት ሳድዥ ከሌሎችም ቅዱሳን ጸጋ በረከት እንዲያሳትፈን ፍጻሜያችን እንዲያሳምርልን ሕሙማንን እንዲፈውስልን የሞቱ ወገኖቻችን ነፍሳቸውን እንዲመርልን ይልቁን የወንድማችን የወልደ ተክለ ሃይማኖት ጌታችን የወለተ ማርያም አባታችን የገብረ መስቀልን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አስቡን አትርሱን ያሉንን በምሕረቱ እንዲያስብልን ይልቁኑ ኃይለ ሥላሴን ገብረ ሥላሴን ወለተ ጻድቅን አጸደ ማርያምን ወለተ ሩፋኤልን ማሂደረ ማርያምን ሂሩተ አምላክን ወለተ ማርያምን በቸርነቱ በምሕረቱ እንዲያስብልን የቅድስት ሥላሴ ልጆችን በያሉበት ሁሉ እንዲጠብቅልን ቸሩ መድኃኔ ዓለም ሰላም እንደዋለን በምህረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር
ሰአሊ ወጸልይ ለነ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላሙ በሁላችን ላይ ይደር። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን።